እንደ ሴት ሁኚ፣ እንደ ወንድ አስቢ። ወንዶች ስለ ፍቅር ግንኙነት መቀራረብና ቃል ኪዳን በውኑ የሚያስቡት። ጸሐፊ ስቲቭ ሃርቬ፣ ተርጓሚ ዮናታን ዳዊት አሰፋ። ስለ ወንዶችና ግንኙነቶች ማወቅ ያለቦት ነገር ሁሉ እዚህ አለ። ለ20 ዓመታት ያህል ሰዎችን በራሳቸው፣ በሌሎች፣ በቤተሰብ፣ በጓደኞችና በእርግጠኝነት በፍቅር በወሲብና በግንኙነት ዙሪያ በማሳቅ ኖሬያለሁኝ። ቀልዶቼ ሁል ጊዜ በእውነት ላይ የተመሠረቱና በጥበብ የተሞሉ ናቸው። እናም ከመኖር፣ ከመታዘብ፣ ከመማርና ከማወቅ የመነጨም ነው። ቀልዶቼ የሰዎችን ልብ የሚነኩት ከሁኔታው ጋር መዛመድ ስለሚችሉ እንደሆነ ይነግረኛል። በተለይም በወንዶችና በሴቶች መካከል ያለውን ግንኙነት ተለዋዋጭነት የሚዳስሱ ቀልዶች ሰዎች ስለ ግንኙነት ምን ያህል እንደሚያወሩ፣ እንደሚያስቡ፣ እንደሚያነቡ እና እንደሚጠይቁ ሳስተውል መገረሜ አይቀንስም። ነገር ግን ግንኙነቱን እንዴት ወደፊት ማራመድ እንደሚችሉ ፍንጭ እንኳን የላቸውም። በእርግጥ በዚህም በፈጣሪ ምድር ላይ ባደረግኩት ጉዞ ያገኘሁት ነገር ቢኖር ብዙ ሴቶች ስለ ወንዶች ምንም ፍንጭ እንደሌላቸው፣ ለሴቶች ወንዶች እንዴት እንደሚያስቡ በጭራሽ ስለማይረዱ፣ ወንዶች በግንኙነት ውስጥ ብዙ ጊዜ ነገሮችን እንደ ልባቸው እንደሚያደርጉ እና ሐመሯ ይህንን ሁሉ ለመለወጥ ጠቃሚ የሆነ መረጃ እንዳለኝ ነው። ይህንን የተገነዘብኩት ሥራዬ በስቲቭ ሃርቬ የጠዋት ፕሮግራም ወደ ራዲዮ ሲሸጋገር ነው። ዝግጅቴ በሎስ አንጀለስ በነበረበት ወቅት በስቲቭ አስክ ስቲቭን ጠይቁት የተሰኘ ዘርፍ ፈጠርኩኝ። በዚህም ሴቶች በመደወል ስለ ግንኙነት የፈለጉትን ማንኛውንም ነገር መጠየቅ ይችሉ ነበር። ማንኛውንም ነገር ቢያንስ ስቲቭን ጠይቁ ወደ ጥሩ ቀልድ እንደሚመራ አስቤ ነበር እና በመጀመሪያ ለእኔ ጉዳዩ ወደ ቀልድ መለወጥ ብቻም ነበር ዓላማዬ። ነገር ግን ብዙም ሳይቆይ አድማጮቼ በተለይም ሴቶች እያለፉበት ያለው ነገር ለቀልድ የሚመች እንዳልሆነ ለመገንዘብ ጊዜ አልወሰደብኝም። በሕይወታቸው ውስጥ ሊቆጣጠሯቸው የሚሞክሯቸው በደርዘን የሚቆጠሩ ፍላጎቶችና ስጋቶች ነበራቸው። ከፍቅር ግንኙነት፣ ቃል ኪዳን፣ ደህንነት እና የቤተሰብ ሸክም፣ የነገ ተስፋ፣ መንፈሳዊነት፣ የጋብቻ አማች ድራማ፣ የሰውነት ቅርጽ፣ እርጅና፣ ጓደኝነት፣ ልጆች፣ የሥራ ቤት ሚዛን፣ ትምህርት። ርዕሱን ጥቀሱ። አንድ ሰው ስለ እርሱ ጠይቆኛል እና ሴቶች ለመነጋገር በሚፈልጉት ርዕስ ዝርዝር አናት ላይ የነበረው እንደገመታችሁት ወንዶች ነበሩ። ሴቶች አድማጮቼ በእውነት መልሶችን ይፈልጉ ነበር። በግንኙነት ውስጥ የሚያፈሱትን ያህል እንዴት መልሰው ማግኘት እንደሚችሉ መልስ ይሹም ነበር። በእነዚያ ስቲቭን ጠይቁ ክፍሎችና በኋላም በአሁኑ የስቲቭ ሃርቬ የጠዋት ፕሮግራም ላይ በምሠራው ስትሮበሪ ሌተርስ ወይም የፍቅር ደብዳቤዎች ክፍል አማካኝነት ሴቶች ከወንዶች ጋር እኩል ልውውጥ እንደሚፈልጉ በግልጽ አሳይተዋል። ፍቅራቸው ልክ እነሱ እንደሚሰጡት በተመሳሳይ መንገድ እንዲመለስላቸው ይፈልጋሉ። የፍቅር ሕይወታቸው ለትዳር አጋሮቻቸው እንደሚያደርጉት ሁሉ ለእነሱ የሚክስ እንዲሆን ይፈልጋሉ።
ሙሉ በሙሉ የሚያሳዩት ስሜት በተመሳሳይ መጠን ምላሽ እንዲያገኝ ይፈልጋሉ እና ለቃል ኪዳን የሚሰጡት ከፍተኛ ዋጋ በኩል እንዲከበር፣ ዋጋ እንዲሰጠውና እንዲጠበቅ ይጠብቃሉ። ወደ ራዲዮ ፕሮግራም የሚደውል የበርካታ ሴቶች ችግር ግን ያንን ምላሽ ከወንዶች ማግኘት አለመቻላቸው ላይ ነው። በዚህም የተነሳ ሴቶች በተበላሹ ግንኙነቶች ቅር ይሰኛሉ። መብታቸው እንደተገፈፈ ሆኖ ይሰማቸዋል። እናም ተስፋን ይቆርጣሉ። ከቀልዱ ስርቅ፣ ማይክራፎኑ ሲጠፋ እና ስቱዲዮ መብራቶቹ ሲደበዝዙ በየቀኑ ጠዋት ሴቶች በዝግጅቴ ላይ ስለሚጠይቁኝ ነገር ሳስብ እጅግ ግራ ይገባኛል። ምክንያቱም ጠያቂዎቼ ሁሉ ከወንዶች ጋር የተወሰነ ልምድ ቢኖራቸውም ጓደኞች፣ የፍቅር ጓደኞች፣ አፍቃሪዎች፣ ባሎች፣ አባቶች፣ ወንድሞች ወይም የሥራ ባልደረቦች ቢሆኑም እነዚህ ሴቶች አሁንም የሚፈልጉትን የሚያስፈልጋቸውንና የሚገባቸውን ፍቅር እንዴት አድርገው ማግኘት እንደሚችሉ ከልባቸው ማወቅ ይፈልጋሉ። የደረስኩበት መደምደሚያ እነዚህ ሴቶች የሚፈልጉት እውነት ለወንዶች ግልጽ የሆነውን ያህል ለእነርሱ ግልጽ አይደለም የሚል ነው። ምንም ቢጥሩ ሴቶች እኛን ሊረዱን አልቻሉም። ይህንን ከግምት ውስጥ በማስገባት መቀለዱን አቆምኩና ከአድማጮቼ ጋር ወደ ቁም ነገር ውስጥ ገባሁ። በመልሶቼ አማካኝነት ስለ ወንዶች ጥበብን ማካፈል ጀመርኩ። ይህ ጥበብ ከግማሽ ምዕተ ዓመት በላይ እንዴት ወንድ መሆን እንደሚቻል በሚለው ጽንሰ ሐሳብ ላይ በመስራት የተገኘ ነው። እንዲሁም ጓደኞቼን በማነጋገር ስፍር ቁጥር የሌላቸውን ሰዓታት አሳልፌያለሁ። ሁሉም ወንዶች ናቸው። እነርሱ አትሌቶች፣ የፊልምና የቴሌቪዥን ክበቦች፣ የመድህን ዋስትና ደላሎች፣ የባንክ ሠራተኞች፣ የጭነት መኪና አሽከርካሪዎች፣ የቅርጫት ኳስ አሰልጣኞች፣ ቄሶች እና ዲያቆናት፣ ስካውት መሪዎች፣ የደብር አስተዳዳሪ፣ የቀድሞ እስረኞች፣ ታራሚዎችና አጭበርባሪዎችም ጭምር ናቸው እና ስለ እያንዳንዳችን ቀላል ነገር እውነት ነው። እኛ በጣም ቀላል ሰዎች ነን እና ሁላችንም በመሰረቱ በተመሳሳይ መንገድ ደግሞ እናስባለን። መልሶቼ ወንዶች ግንኙነቶችን እንዴት እንደሚመለከቱ በሚያሳየው መነጽር ሳጣራ አድማጭ ሴቶች ወደ ተቃራኒ ጾታ ግንኙነት ይዘው የሚመጡት ውስብስብ ነገሮችና ረቂቅ የሆኑ ዝርዝሮች ለምን እንደማይጠቅሟቸው መረዳት ይጀምራሉ። አንድ ወንድ ልክ እንደ ሴት ምላሽ እንዲሰጥ መጠበቅ በጭራሽ እንደማይሰራ በፍጥነት አስተምረዋቸዋለሁ፣ እንዲያውቁ አድርጋቸዋለሁ። ከዚያም ወንዶችን በወንዶች ውል፣ በወንዶች ሜዳ እና በወንዶች መንገድ መያዝ ሴቶች የሚፈልጉትን በትክክል እንዲያገኙ እንደሚያስችላቸው ይገነዘባሉ። በእርግጥ በስቲቭ ሃርቬ የጠዋት ፕሮግራም ስቲቭን ጠይቁ ክፍል ላይ ለደዋዮች የሰጠሁት ምክር በጣም ተወዳጅ ከመሆኑ የተነሳ አድናቂዎች ሴቶችም ሆኑ ወንዶች መቼ ስለ ግንኙነት መጽሐፍ እንደምጽፍ ይጠይቁኝ ጀመር። ጠንካራና ቃል ኪዳን ያለው ግንኙነት በቅንነት ለሚፈልጉ ሴቶች ያንን እንዴት ማግኘት እንደሚችሉ ለማገዝ እናም ለእንደዚህ አይነት ግንኙነት ዝግጁ ለሆኑ ወንዶች ወደ ጠረጴዛው ማምጣት የሚችሉትንና ፈቃደኛ የሆኑትን ነገር ዕውቅና እንዲሰጡ ለማገዝ የሚሆን መጽሐፍ መጀመሪያ ላይ ስለ ግንኙነት መጽሐፍ የመጽሐፍን ዋጋ በውል እንዳልተረዳው መቀበል አለብኝ። ደግሞስ በየቀኑ ጠዋት በሚሊዮን ለሚቆጠሩ አድማጮች ከምሰጠው መልስ ውጪ ምን የሚጨምረው ነገር አለኝና? ከዛም በላይ እንዴትስ በቁም ነገር ልታይ ይችላለሁ? እንደውም እኔ ጸሐፊም አይደለሁም። ግን በሕይወት ዘመኔ ስለነበሩኝ ግንኙነቶች ማሰብ ጀመርኩ። ከወንድ ጓደኞቼና ከሴት የሥራ ባልደረቦቼ ጋር ተነጋገሩ። እንዲሁም ጥቂት መደበኛ ያልሆኑ የትኩረት ቡድኖችን አደራጀው። ግንኙነቶች
በእያንዳንዳችን ላይ በተለይም በእኔ ላይ ያሳረፉትን ተጽዕኖ አሰብኩ። አባቴ ከእናቴ ጋር ለስላሳ 4 ዓመታት በትዳር ቆይቷል። እናቴ ለእርሱ እጅግ ውድ ነበረች። እናም እርሷ ለእኔ እጅግ ውድ ሆነች። በሕይወቴ ውስጥ ከፍተኛ ተጽዕኖ ያሳደረች ሰው ናት። ለእኔም ሚስቴና ልጆቼ እኩል ዋጋ አላቸው። እንዲያውም ልጆቼ እና ስለ ወደፊታቸው ያለኝ ስጋት ለዚህ ሥራ አነሳስቶኛል። ሁሉም ያድጋሉ። እናም አብዛኞቹ ሴቶች የሚመኙትን ሕልም ይፈልጋሉ። ባል፣ ልጆች፣ ቤት፣ ደስተኛ ሕይወትና እውነተኛ ፍቅር። እናም ልጆቼ ፈጣሪ እንድንሆን ወደሚፈልገው የወንዶች ደረጃ እስክንደርስ ድረስ እኛ ወንዶች ለዓለም በምናሳየው ስግብግብነትና ራስ ወዳድነት በተፈጠሩ ጨዋታዎች እንዳይሳሳቱና እንዳይታለሉ በጽኑ ደግሞ እፈልጋለሁ። በእናቴ፣ በሚስቴ፣ በሴት ልጆቼና በየቀኑ ጠዋት ፕሮግራሜን በሚያዳምጡ በሚሊዮን በሚቆጠሩ ሴቶች ምክንያት እንደማውቀው ሴቶች ድምፅ ያስፈልጋቸዋል። እውነት የሚፈልጉትን ማግኘት እንዲችሉ ውዥንብሩን የሚያብራራላቸውና የሚረዳቸው ሰው ያስፈልጋቸዋል። እኔ ከጣሪያው ማዶ ሆኗ እጁን በማውለብለብ እንዲህ የሚል ሰው መሆን እንደሚችል አስብ። ስለ ወንዶች እውነተኛውን ምስጢር ልነግራችሁ ነው። ስለ እኛ እንድታውቁ የምንመኘውን ነገር ግን ጨዋታው እንዳይበላሽብን ስንል እንድታውቁ የማንፈልገውን ታላቅ ቁም ነገር እነግራችኋለሁ። በመሰረቱ እንደ ሴት ሁኚ፣ እንደ ወንድ አስቢ የጨዋታው ዕቅድ ፕሌይቡክ ነው። እንደ ሴት ሁኚ፣ እንደ ወንድ ግን አስቢ። ከጥቂት ዓመታት በፊት በኒው ኢንግላንድ ፓትሪዮትስ በኤንኤፍኤል ታሪክ ትልቁ የማጭበርበር ቅሌት እንደተከሰተ ታስታውሳላችሁ። የኤንኤፍኤል መርማሪ ቡድን ተቃራኒ ቡድኖችን ጨዋታ ለማወቅ ልምምዶችን በድብቅ ሲቀርጽና የተጫዋቾችን ከንፈር ሲያነብ እንደነበር ደረሱበት። ይህ ድርጊት ከተቀናቃኞቻቸው ይልቅ ግልጽ የሆነ የበላይነት ሰጥቷቸዋል። በእርግጥም የፓትሪዮትስ ቆሻሻ መንገድ የኒው ኢንግላንድን ቡድን ልክ የተጋጣሚውን የጨዋታ ዕቅድ እንደሚያነብ ያህል ጠቅሞታል። በዚህ የበላይነት ፓትሪዮትስ ጨዋታዎችን ማሸነፍ ችለዋል። እንደ ሴት ሁኚ፣ እንደ ወንድ አስቢ። ለሚያነቡ ሴቶች የምመኘው ይህንን ነው። ጠንካራ ግንኙነት በቅንነት ፈልጋ እንዴት ማግኘት እንዳለባት ግራ የገባት ሴት ሁሉ እንዲሁም በግንኙነት ውስጥ ሆና እንዴት የተሻለ ማድረግ እንደምትችል የምትሞክር ሴት ሁሉ ስለ ወንዶች የተማረችውን ማንኛውንም ነገር እንድትረሳው እፈልጋለሁ። አፈ ታሪኮችን፣ አሉባልታዎችን፣ እናትሽ የነገረችሽን ሁሉ፣ ጓደኞችሽ የነገሩችሽን ሁሉ፣ መጽሔቶች ላይ ያነበብሻቸውን ታሪኮች ሁሉ፣ በቴሌቪዥን ያየሽውን ምክር ሁሉ አጥፊና በዚህ መጽሐፍ ገጾች ውስጥ ወንዶች በእርግጥ ማን እንደሆኑ እወቂ። ወንዶች የሚመኙትን እናንተ ሴቶች የእኛን ስልት ወይም ያስተሳሰብ ከማያውቁ ሌሎች ሴቶች ምክር ማግኘታችሁን እንደምትቀጥሉ በማሰብ ነው። እንደ ሴት ሁኚ፣ እንደ ወንድ አስቢ ያልኩት። እናም ይህንን ይለውጥሻል። በፍቅር ጓደኝነት ውስጥ ከሆንሽ እና ግንኙነቱን ወደ ደላቀ ታላቅ ደረጃ እንዴት ማሸጋገር እንደምትችይ ደግሞ ማወቅ ከፈለግሽ ይህ መጽሐፍ ላንቺ ነው። በቃል ኪዳን ግንኙነት ውስጥ ከሆንሽና የጋብቻ ቀለበት ማግኘት ከፈለግሽ ይህ መጽሐፍ ላንቺ ነው። ባለትዳር ከሆንሽና መቆጣጠርን መልሰሽ ማግኘትና ትስስራችሁን ማጠናከር ከፈለግሽ ወይም መጫወቻ መሆን ከሰለቸሽ ይህንን መጽሐፍ እንደ መሳሪያ እንድትጠቀሚበት እፈልጋለሁ። ይህ መጽሐፍ ላንቺ ነው።
በዚህ ቀጥተኛ መመሪያ ውስጥ ያሉትን እያንዳንዱን የሆኑ መርሆችን፣ ደንቦችን፣ ምክሮችን በመጠቀም የአንድን ወንድ የጨዋታ ዕቅድ አስቀድመሽ ለመገመትና ማንም ሊያቆመው በማይችል ማጥቃትና መከላከል ምላሽ ለመስጠት ተጠቀሚበት። ምክንያቱም እመኚ፣ እስካሁን ስትጠቀሙት የነበረው የጨዋታ ዕቅድ ጊዜው ያለፈበት ነው። ጨዋታዎቹም አይሰሩም። እንደውም በእጃችሁ ያለው ትልቁ ጨዋታ ወደ ግንኙነት ስትገቡ ወንድየውን እለውጠዋለሁ ብላችሁ የምታስቡት ከሁሉም የከፋውና ለውድቀት የተዳረገ ጨዋታ ያለቀ ያፈጀ ጨዋታ ነው። ለምን ይህን? ምክንያቱም ሌሎች ሴቶች በመጽሔት ሽፋን፣ በቴሌቪዥን ውይይት፣ በጓደኝነት ጉዞዎችና በብሎጎች ላይ ምንም ቢጮሁ በወንዶች ውስጥ ፈጽሞ የማይለወጡ መሰረታዊ የሆኑ ነገሮች አሉ። ለአንድ ወንድ ምንም ያህል ጥሩ ብትሆኝለት፣ ምንም ያህል ለእርሱ ጥሩ ብትሆኝለት የተሰራበትን የተፈጥሮ ባህሪ፣ የሚነዳውን ነገር፣ የሚያነሳሳውን ነገርና እንዴት እንደሚወድ እስካልተረዳሽ ድረስ ለሚያደርገው ማታለያና ለሚጫወተው ጨዋታዎች ተጋላጭ ትሆኛለሽ። ነገር ግን በዚህ መጽሐፍ ወደ ወንድ አስተሳሰብ በመግባት እርሱን በደንብ መረዳት ትችያለሽ። በዚህም እቅዶችሽን፣ ህልሞችሽንና ፍላጎቶችሽን ተግባራዊ ማድረግ ትችያለሽ። ከሁሉም በላይ ደግሞ ከእርሱ ጋር ለመሆን እቅድ እንዳለው ወይም እየቀለደብሽ እንደሆነ ማወቅም ትችላለሽ። ስለዚህ እንደ ሴት ሁኚ፣ እንደ ወንድ ደግሞ አስቢ። ክፍል 1 የወንድ አስተሳሰብ። አንደኛ፣ ወንዶችን የሚነዳቸው ወይም የሚገፋፋቸው ምንድን ነው? ከዚህ የበለጠ እውነተኛ መግለጫ የለም። ወንዶች ቀላል ናቸው። ይህንን በመጀመሪያ ወደ አእምሮሽ አስገቢ እና በዚህ መጽሐፍ ውስጥ ስለኛ የምትማሪያቸው ነገሮች ሁሉ ቦታቸውን መያዝ ይጀምራሉ። ያንን ከተረዳሽ በኋላ ጥቂት አስፈላጊ እውነቶችን መረዳት ይኖርብሻል። ወንዶች የሚነሳሱት፣ የሚነዱት ማን እንደሆኑ፣ ምን እንደሚሰሩ እና ምን ያህል ገቢ እንደሚያገኙ በሚለው ነው። አንድ ወንድ ዋና ሥራ አስፈጻሚ ወይም ሲኢኦ ቢሆን ወይም ወንጀለኛ ወይም ኮን የሚያደርገው እያንዳንዱ ነገር የሚጣራው በማዕረጉ ወይም ማንነቱ፣ ያንን ማዕረግ እንዴት እንዳገኘው፣ ምን እንደሚሰራና ለጥረቱ በሚያገኘው ሽልማት ምን ያህል ገቢ እንደሚያገኝ ነው። እነዚህ 3 ነገሮች የወንድን መሰረታዊ ዲኤንኤ ይዘው ያሉ ናቸው። እያንዳንዱ ወንድ እንደ ወንድ ዕጣ ፈንታውን በትክክል እንደተወጣ ከመሰማቱ በፊት ማሳካት ያለበት 3 ስኬቶች ናቸው እና በእነዚህ 3 ዘርፎች ግቡን እስካልመታ ጊዜ ድረስ አብረሽው የምትጠይው ቃል የገባሽለት ወይም ያገባሽውን ወንድ ትኩረቱን በአንቺ ላይ ለማድረግ በጣም ስራ ያበዛብሻል። አስቢው። አንድ ወንድ ልጅ ከተወለደበት ጊዜ ጀምሮ በዙሪያው ያሉትን ሁሉ እውነተኛ ወንድ ለመሆን ምን ማድረግ እንዳለበት መንገር ይጀምራሉ። ጠንካራ እንዲሆን ይማራል። መታገል፣ መውጣት፣ ሳያለቅስ መነሳት፣ ማንም እንዲገፋው አለመፍቀድ፣ በቤቱ ውስጥ ስራዎችን መስራት፣ ሸቀጦችን ከመኪና ማውረድ፣ ቆሻሻ መድፋት፣ በረዶ መጥረግ፣ ሳር ማጨድ፣ ዕድሜው እንደደረሰ ስራ መፈለግ፣ ጠንክሮ መስራት ይማራል። መጠበቅን ይማራል። እናቱንና ታናናሽ ወንድሞቹን እህቶቹን ይጠብቃል። ቤቱንና የቤተሰቡን ንብረት ይጠብቃል። እናም በተለይ የቤተሰቡን ስም ማስጠራት እንዳለበት ይበረታታል። ራሱን የሆነ ቦታ ማድረስ
ወደ አንድ ክፍል ሲገባ ሁሉም ሰው እርሱ ማን እንደሆነ፣ ምን እንደሚሰራ፣ ምን ያህል ገቢ እንደሚያገኝ ግልጽ እንዲሆንለት እነዚህ እያንዳንዱ ነገሮች የሚማሩት ለአንድ ነገር ዝግጅት ነው። ለወንድነት። የወንድነት ፍለጋው ልጁ ካደገ በኋላ አይለወጥም። እንደውም ይበልጥ ይጎላል። ትኩረቱ ሁል ጊዜም ተልእኮውን እንዳሳካ እስኪሰማው ጊዜ ድረስ ማንነቱ የሚሰራው ስራና የሚያገኘው ገቢ ላይ ብቻ ይሆናል። አንድ ወንድ እነዚህን ነገሮች እስካላደረገ ጊዜ ድረስ ሴቶች የሚገቡት በሕይወቱ ክፍተቶች ውስጥ ብቻ ነው። እነዚህ 3 ነገሮች እስኪያስተካክል ድረስ ስለ መረጋጋት፣ ልጆች ስለ መውለድ ወይም ከማንኛውም ሰው ጋር ቤት ስለ መስራት አያስብም። እያልኩ ያለሁት ስኬታማ ሆኖ መጨረስ አለበት እያልኩ አይደለም። ነገር ግን ቢያንስ ስኬት ጎዳና ላይ መሆን አለበት። ለእኔ ነገሩ የሰራው በዚያ መንገድ ነው። በ20ዎቹ መጀመሪያ ላይ ከፎርድ የሞተር ኩባንያ ከሥራ ሲቀነሱ ምን ያህል እንዳዘንኩ፣ እንደተበሳጨው እና ደስተኛ እንዳልነበርኩ መቼም ማረሰው። አስቀድሜ ኮሌጅ አቋረጥኩ ነበሩ እና አሁን ያለ ሥራ ሆኜ ቤተሰብን ቀርቶ ራሴን ለመንከባከብ የሚሆን በቂ ገንዘብ እንኳን አልነበረብኝ። ይህ ስለ ወደፊቴ እርግጠኛ እንዳልሆነ አደረገኝ። ምን እንደምሰራ፣ ምን ያህል እንደማገኝ እና ማዕረጌ ምን እንደሚሆን አላውቅም ነበር። የኮሌጅ ምሩቅና የፎርድ ተቆጣጣሪ የሚሉት ማዕረጎች ጠፍተዋል። ሥራ አለመኖር ማለት ጥሩ ደሞዝ ወደ ቤት የማምጣት ዕድሌ 0 ነበር ማለት ነው እና እንዴት ገንዘብ እንደማገኝ ምንም ፍንጭ አልነበረኝም። መረጋጋት እስካገኝ ድረስ ጥቂት ጊዜ ፈጅቶብኛል። በተለያዩ ሥራዎች ሞክር ነበር። ምንጣፍ የማጽዳት ሥራ ነበረኝ። ምንጣፍም እሸጥ ነበር። የአምዌ ምርቶችን፣ የዲክ ግሪጎሪ ባሃሚያን አመጋገብ ምርቶችን፣ የኤኤልደብሊው ኢንሹራንስ እና የኮመንዌልዝ ኢንሹራንስን ጭምር እሸጥ ነበር። ሕይወቴን ለማስተካከል የማደርገው ነገር እብደት ነበር። ከቁም ነገር ሴት ጋር በቁም ነገር መረጋጋት በፍጹም በአእምሮዬ ውስጥ የመጨረሻው ነገር ነበር። ከዚያም አንድ ምሽት ቀልዶችን እጽፍላት የነበረች አንዲት ሴት በአካባቢው ወደሚገኝ ኮሜዲ ክለብ ሄጄ በአማተር ምሽት እንደመዘገብ አበረታታች። አስቂኝ እንደሆንኩ አውቅ ነበር እና ወደ ኢንዱስትሪው ለመግባት ለሚሞክሩ ለጀማሪ የአካባቢው ኮሜዲያኖች ማቴሪያል በመጻፍ በጣም ጥቂት ዶላሮችን ግን አገኝ ነበር። ነገር ግን እንዴት ወደ ቢዝነሱ ለራሴ መግባት እንደምችል በእርግጠኝነት ምንም ፍንጩም አልነበረኝም። ሆኖም ይህች ሴት በውስጤ የሆነ ነገር አይታ መድረኩ ላይ እንደወጣ ነገረች። ስለዚህ አደረግኩት። እናም ቀወጥኩት። $50 አሸነፍኩ። ይህም ዛሬ ብዙ ገንዘብ ላይመስላችሁ ይችላል። ነገር ግን በዚያ ጊዜ ሳንቲም ባልነበረኝ ወቅት ቀልድ በመናገር ያገኘሁት ገንዘብ $5000 ያህል ተሰምቶኝ ነበር። እንዲሁም እንደ አሸናፊነቴ በሚቀጥለው ሳምንት የአማተር ምሽት ውድድር ከከፈትኩ ሌላ $50 እንደሚሰጠኝ ዋስትና ተሰጠኝ። በሚቀጥለው ቀን ወደ ማተሚያ ቤት ሄድኩና ካሸነፍኩት ገንዘብ $15 በቢዝነስ ካርዶች ላይ አወጣሁ። በካርዱ ላይ ከስልክ ቁጥሬ ጋር እንዲህ ይነበብ ነበር: ስቲቭ ሃርቬ ኮሜዲያን። ካርዶቹ ስስና ተራ ነበሩ። ምንም የተንቦለቦለ ፊደላት አልነበራቸውም። ነገር ግን እነዚያ ቢዝነስ ካርዶች እኔ ስቲቭ ሃርቬ እንደሆንኩ፣ ማንነቴ እና በኮሜዲ ልዩ ተሰጥኦ እንዳለኝ፣ ምን እንደምሰራ አበሰሩ። ምን ያህል ገቢ እንደማገኝ ገና የሚታይ ነው። ነገር ግን ቢያንስ ማንነቴንና ምን እንደምሰራ አስምሬያለሁ።
ወንዶች ህልሞቻቸውን ካላሳደዱ፣ ማንነታችንን፣ የምንሰራውንና ምን ያህል እንደምናገኝ ካላሳደድን ተፈርዶብናል። ሙት ነን። ነገር ግን እንቆቅልሹን ፈተን ህልሞቻችንን ቅርጽ እየያዙ እንደሆነ በተሰማን ጊዜ አዲስ ህይወት ይዘራልናል። ንቁ፣ ጠንካራና ሕያው እንድንሆን ያደርገናል። ኮሜዲያን ከሆንኩበት ጊዜ ጀምሮ ምርጥ ለመሆን ተዘጋጅቼ ወደዚያ መድረክ ወጣሁ። ዛሬም ቢሆን ምንም ያህል ቢደክመኝ፣ በሕይወቴ ውስጥ ምንም ነገር ቢፈጠር ለሥራ አርፍጄ አላውቅም። እናም አንድም ዝግጅት አምልጦኝ አያውቅም። ለምን ይመስላችኋል? ምክንያቱም ስነቃ ህልሜ በተግባር ላይ ነው። በስቲቭ ሃርቬ የጠዋት ራዲዮ ፕሮግራም ላይ ወይም በቴሌቪዥን በተለያዩ ፕሮጀክቶቼ ወይም በመድረክ ላይ በስቲቭ ሃርቬ የቀጥታ ዝግጅቶች ወቅት በየቀኑ በሕይወትና በቀለም እኖራለሁ። ማንነቴ እርግጠኛ ነው። እኔ ስቲቭ ሃርቬ ነኝ። የምሰራው ነገር እርግጠኛ ነው። ኮሜዲ ነው። የማገኘው ገቢ ለቤተሰቤና ለራሴ ከምፈልገው ጋር የተጣጣመ ነው እና አሁን ለቤተሰቤ ትኩረት መስጠት እችላለሁ። በቤቴ ውስጥ ያሉት ሁሉም የውሸት ቀለሞች፣ የብረት ጣራዎች፣ የቆዳ ወንበሮች፣ ውጭ ያሉ ውሾች፣ ግቢ ውስጥ ያሉ መኪኖች፣ የልጆቼ የኮሌጅ ክፍያ፣ ሁሉም ነገር ተከፍሏል። ሁሉም ነገር ተስተካክሏል። ሁል ጊዜ እንደምፈልገው ላቀርብላቸው እችላለሁ። በተማርኩት መንገድ ልጠብቃቸው እችላለሁ እና በቤተሰቤ ዓይን እኔ ያለ ጥርጥር ወንድ ነኝ። ይህ ማለት ማታ ወደ እንቅልፍ ሲሄድ የጠራ አእምሮ አለኝ ማለት ነው። ይህ በኤንቢኤ ውስጥ ምርጥ ተጫዋች ቢሆን ወይም በገጠር ሚኒሶታ ውስጥ ምርጥ የሕፃናት እግር ኳስ አሰልጣኝ፣ ፎርቹን 500 ኩባንያ ዋና ኃላፊ ቢሆንም ወይም በአካባቢ ዳቦ ቤት የመስመር ሱፐርቫይዘር፣ የአደገኛ እጽ ቡድን መሪ ቢሆን ወይም በሰፈሩ ዋና አውራ ጎዳና ላይ ያለ ጠባቂ፣ ይህ ማንኛውም ወንድ ያለው ተነሳሽነት ነው። በወንድ ዝርያ ዲኤንኤ ውስጥ የተቀረጸ የቤተሰብ አቅራቢና ጠባቂ መሆን እንዳለብን ነው እና የምናደርገው ሁሉ ይህንን እውን ለማድረግ የታለመ ነው። አንድ ወንድ የመኖሪያ ቦታ መክፈል ከቻለ ቤተሰቡን ከአየር ንብረት መጠበቅ ይችላል። ለልጁ ጫማ መግዛት ከቻለ ልጁ በራስ መተማመን ተሰምቶት ወደ ትምህርት ቤት እንዲሄድ በማድረግ ደህንነት ሊሰማው ይችላል። በሱቅ ውስጥ ስጋ መግዛት ከቻለ ቤተሰቡን መመገብ እንደሚችል እርግጠኝነት ይሰማዋል። ይህ ማንኛውም ወንድ የሚፈልገው ነው። ከዚህ የተነሳ ከሆነ እንደ ወንድ፣ ከዚህ ያነሰ ከሆነ እንደ ወንድ ወንድነቱ አይሰማው። እንዲያውም የበለጠ አንደኛ እንደሆንን መሰማት እንፈልጋለን። የሆነ ቦታ ምርጥ መሆን እንፈልጋለን። ኃላፊ መሆን፣ በሁሉም ሁኔታዎች ውስጥ ዋና ሰው እንደማንሆን እናውቃለን። ነገር ግን በሕይወታችን ውስጥ የሆነ ቦታ ሁሉም ሰው መልስ የሚሰጠው ለእኛ የሚሆንበት ቦታ ይኖረናል። ምክንያቱም ያለኛ በጣም አስፈላጊ ነው። የመፎከር የመሸለል መብት እንፈልጋለን። እኔ አንደኛ ነኝ የማለትን መብት፣ የመለየት መብት። ሴቶች ስለዚህ ጉዳይ ብዙ የሚጨነቁ አይመስሉም። ነገር ግን ለእኛ ለወንዶች ይህ ሁሉም ነገራችን ነው። ያንን ካገኘን በኋላ አንደኛ መሆናችን፣ ያገኘነውን ማሳየት መቻል ወሳኝ ነው። መመካት መቻል አለብን እና ሴቶች ማየት አለባቸው። አለበለዚያ አንደኛ መሆን ምን ይጠቅማል? ሴቶች ካላዩት ይህንን ማወቅ አለብሽ። ይህንን ማወቅ አለብሽ።
ምክንያቱም የወንድን ተነሳሽነት መረዳት አለብሽ። ለምን ቤት እንደሌለ፣ ለምን ብዙ ጊዜ በስራ እንደሚያሳልፍ፣ ለምን ገንዘቡን በዚያ መልኩ እንደሚቆጣጠር ማወቅ አለብሽ። ምክንያቱም በእርሱ ዓለም ማንነቱን የሚሰራውንና የሚያገኘውን ገቢ መሰረት አድርጎ በሌሎች ወንዶች ይገመገማል። ያ ስሜቱን ይነካዋል። መሆን በሚፈልግበት ቦታ ላይ አለመሆኑን ወይም ወደሚፈልግበት ቦታ ለመድረስ መንገድ ላይ አለመሆኑን ካወቀች በቤት ውስጥ ያለው የስሜት መለዋወጥ ለአንቺ የበለጠ ትርጉም ይሰጣል። እርሱን አስቀምጠሽ ለማውራት አለመቻልሽ አሁን ትርጉም ይሰጥሻል። ስራ ላይ የመጠመድ ኦን ዘ ግራይንድ አስተሳሰቡ ለአንቺ ይበልጥ ግልጽ ይሆንልሻል። በእውነት ሁሉም ነገር ከሚነዱት 3 ነገሮች ጋር የተያያዘ ነው። ስለዚህ ይህ በአእምሮ ውስጥ ካለ እና ማንነቱን፣ ስራውንና ገቢውን እሱ በሚፈልገው መንገድ ካላስተካከለ ለአንቺ መሆን የሚፈልገውን ያህል ሊሆንልሽ አይችልም። ይህ ማለት የምትፈልጊውን ወንድ በትክክል ማግኘት አትችይም ማለት ነው። አእምሮ እንዴት ገንዘብ እንደሚያገኝ፣ የተሻለ ቦታ እንዴት እንደሚያገኝ፣ ለአንቺ መሆን ያለበትን አይነት ወንድ እንዴት እንደሚሆን ላይ ከሆነ ከአንቺ ጋር ተቀምጦ ማውራት ወይም ስለ ጋብቻና ቤተሰብ ማለም አይችልም። በእኔ ልምድ እነዚህ እውነታዎች ለብዙ ሴቶች አይዋጡላቸው። አብዛኞቻችሁ አንድ ወንድ በእውነት የሚወዳችሁ ከሆነ ሁለታችሁም ህልማችሁን በጋራ መከታተል እንደምትችሉ አድርጋችሁ ታስባላችሁ። መረጋጋት ለእናንተ አስፈላጊ ነው። ነገር ግን የወንዱ ደረጃ ምንም ይሁን ምን የግንኙነታችሁን መሰረት በጋራ መገንባት ትመርጣላችሁ። ይህ ክቡር ነው። ግን በእውነቱ ወንዶች የሚሰሩት በዚህ መንገድ አይደለም። የእሱ አይን በሽልማቱ ላይ ይሆናል እና በህይወት ውስጥ በሚፈልገው ቦታ ላይ ካልሆነ ያ ሽልማት የግድ አንቺ ላይሆን ይችላል። በሁለቱ ላይ ማተኮር ለእኛ የማይቻል ነው። ያን ያህል ተሰጥኦ የለንም። ለዚህም ይቅርታ፣ ምንም ማድረግ አንችልም። ልብ በይ፣ አንድ ወንድ አሁን ላይ ብዙ ገንዘብ ማግኘት የለበትም። ህልሞቹ እውን ሲሆኑ እስካየ ድረስ ማዕረጉ ለእሱ ግልጽ ከሆነ፣ ቦታው መሆን ወደሚፈልግበት አቅጣጫ እየመራው ከሆነ፣ ገንዘቡ እንደሚመጣ ካወቀ፣ መሆን ወደሚፈልገው ወንድ ለመሆን ጫፍ ላይ እንደሆነ በመረዳት ትንሽ እፎይታ ሊሰማውም ይችላል። እርሱ ወደዚያ እንዲደርስ የምትረጅበት መንገድ በህልሙ ላይ እንዲያተኩር፣ ራዕዩን እንዲያይ፣ እቅዱን እንዲተገብር በመርዳት ብቻ ነው። እቅዱ ውስጥ ራስሽን ማየት ከቻልሽ፣ ስለዚህ ጉዳይ ማንኛውም ሴት በጥልቀት ከመግባት በፊት መጠየቅ ያለባት 5 ጥያቄዎች በሚለው ምዕራፍ በግልጽ ማግኘት ትችላለሽ። ከዚያ ተከታዩ። ምክንያቱም ሊደርስበት ያሰበውን የስኬት ደረጃ ሲደርስ የተሻለና ደስተኛ ወንድ ይሆናል እና አንቺም በዛው ደስተኛ ትሆኛለሽ። የሚሰራው ለአንቺ ነው። 2, የእኛ ፍቅር እና የእናንተ ፍቅር አይደለም። ይቅርታ፣ 2, የእኛ ፍቅር እንደናንተ ፍቅር አይደለም። በዚህች ምድር ላይ ከሴት ፍቅር ጋር ሊወዳደር የሚችል ምንም ነገር የለም። ደግና ሩሩ፣ ታጋሽ እና ተንከባካቢ፣ ለጋስና ጣፋጭ እና ቅድመ ሁኔታ የሌለውም ነው። ንጹሕ ነው። አንተ የእርሷ ወንድ ከሆንክ ምንም ያህል ብታጠፋ፣ ምንም ያህል እብድ ነገር ብትሰራ፣ ጊዜው ወይም ጥያቄው ምንም ይሁን ምን በውሃ ላይ ትሄድልሃለች። ተራራ ታካልልልሃለች።
የእርሷ ወንድ ከሆንክ የሚነገር ቃል እስኪጠፋ ድረስ ታናግርሃለች። ታች ወድቀህ መውጫ መንገድ እንደሌለ ሲሰማ ታበረታታሃለች። ስትታመም በእቅፏ ትይዝሃለች እና ከፍ ስትል አብራህ ትስቃለች። እና አንተ የእርሷ ወንድ ከሆንክ እና ያቺ ሴት የምትወድህ ከሆነ ማለቴ በእውነት የምትወድህ ከሆነ የምትቆሽሽበት ጊዜ ላይ ታጸዳሃለች። በምትወድቅበት ጊዜ ላይ ታበረታታለች። ትክክል መሆንህን እርግጠኛ ባልሆነችበት ጊዜ ውስጥ እንኳ ትከላከልልሃለች። እናም ለመስማት የሚጠቅም ነገር ባትነግርምህ እንኳ እያንዳንዱን ቃልህን ታዳምጥሃለች። እና ምንም ብታደርግ ጓደኞቿ ጥሩ እንዳልሆንክ ስንት ጊዜ ቢነግሯትም በግንኙነቱ ላይ ስንት ጊዜ በር ብትዘጋባትም ምርጧንና ከዚያም በላይ ትሰጥሃለች። እናም እርሷ ትክክለኛው እንደሆነች ለማሳመን ያደረገችው ነገር ሁሉ በቂ እንዳልሆነ ስታስመስልባትም እንኳ ልብህን ለማሸነፍ መሞከሯን ደግማ ደጋግማ ትቀጥላለች። ያ ነው የሴት ፍቅር። ጊዜው ሎጂክንና ሁሉንም ሁኔታ የሚቋቋመው ታላቁ የሴት ፍቅር ያ ነው። እናም እናንተ ሁላችሁ እኛ ወንዶች በምላሹ እንድንወዳችሁ የምትጠብቁት በትክክል በዚህ መንገድ ነው አይደል? ማንኛውንም ሴት ከወንድ ምን አይነት ፍቅር እንደምትፈልግ ጠይቃት እና መልሱ እንደዚህ ያለ ይሆናል። ትሁትና ብልህ፣ አዝናኝና ሮማንቲክ፣ ስሜታዊና ገር፣ እናም ከሁሉ በላይ ደግሞ ደጋፊ እንዲሆን እፈልጋለሁ ትላለች። አይኖቼን አይቶ ቆንጆ እንደሆንኩና እንደማሟላው እንዲነግረኝ እፈልጋለሁ ትላለች። ሲጎዳ የሚያለቅስ፣ ለእናቱ በፈገግታ የሚያስተዋውቀኝ፣ ሕፃናትንና እንስሳትን የሚወድ እና እንድጠይቀው ሳያስፈልግ ዳይፐር ለመቀየርና ሳህን ለማጠብ ፈቃደኛ የሆነ ስሜቱን ለመግለጽ የማይፈራ ወንድ እፈልጋለሁ ትላለች። እና ጥሩ ሰውነትና ብዙ ገንዘብ እና ጭረት የሌላቸው ውድ ጫማዎች ካሉት ያ ደግሞ በጣም ጥሩ ይሆናል። አሜን ነው ትላለች። እንግዲህ ያንን አይነት ፍቅር፣ ያንን ፍጽምና ከወንድ መጠበቅ ከእውነት የራቀ መሆኑን እዚህ ጋር ልነግርሽ እወዳለሁ። ልክ ነው፣ ተናገርኩት። የሚሆን ነገርም አይደለም፣ በምንም መንገድ በምንም አቅጣጫ ማለት ነው። ምክንያቱም የወንድ ፍቅር እንደ ሴት ፍቅር አይደለም። አሁን እንዳይምታታብሽ እኛ የመውደድ ችሎታ የለንም ግን እያልኩሽ አይደለም። እያልኩ ያለሁት የወንድ ፍቅር የተለየ ነው። በጣም ቀላል፣ ቀጥተኛና ምናልባትም ለማግኘት ትንሽ አስቸጋሪ የሆነ ነው። ይህን ያህል ልንገርሽ፣ ከአንቺ ጋር በፍቅር የወደቀ ወንድ ምናልባት በየግማሽ ሰዓቱ እየደወለ ከቀኑ 11 ሰዓት ይልቅ 11 ተኩል ላይ ምን ያህል እንደሚወድሽ መግለጫ አይሰጥሽም። ትኩስ ሻይ እየጠጣ ራስሽን እያስታመምሽ ሳለ እርሱ ፀጉርሽን እያሻሸ ግንባርሽን በቀዝቃዛ ጨርቅ እየጠረገ አይቀመጥም። የእርሱ ፍቅር ግን አሁንም ፍቅር ነው በራሱ መንገድ። ሴቶች ከሚሰጡትና በብዙ አጋጣሚዎች ከሚፈልጉት ፍቅር የተለየ ፍቅር ነው። አንድ ወንድ እንዴት በትክክል እንደሚወድ በቀላሉ ከተረዳሽ ከፊትሽ የቆመው ወንድ በእርግጥም ያለውን ሁሉና ከዚያም በላይ እየሰጠሽ እንደሆነ ልታውቂ ትችያለሽ ብዬ እከራከራለሁ። አንድ ወንድ እንደሚወድሽ እንዴት ታውቂያለሽ? ቀላል ነው። የሚከተሉትን 3 ነገሮች ያደርጋል። አንደኛው ማወጅ ነው። ፕሮፌስ ያደርጋል። ወንድሽ የሚወድሽ ከሆነ ለማንምና ለሁሉም ስማ፣ ይህቺ የኔ ሴት ናት ወይም
ይህቺ የእኔ ልጅ ናት፣ የልጄ እናት ወይም ይህቺ ወይዘሮዬ ናት ብሎ ለመናገር ፈቃደኛ ነው። በሌላ አነጋገር ማዕረግ ይኖርሻል ማለት ነው። ይህቺ ጓደኛዬ ናት ወይም ይህቺ ስምሽን እዚህ ላይ ታስገቢና እንዲህ ናት ከሚለው በእጅጉ የዘለለ ኦፊሴላዊ የሆነ ማዕረግ። ምክንያቱም በልቡ ልዩ ቦታ ያስቀመጠሽ ወንድ፣ በእውነት ለአንቺ ስሜት ያለው ወንድ ማዕረግ ይሰጥሻል። ያ ማዕረግ ድምፁ ለሚሰማው ሁሉ ከአንቺ ጋር በመሆኑ እንደሚኮራና ለአንቺ ዕቅድ እንዳለው የሚያሳውቅበት መንገድ ነው። ራሱን ከአንቺ ጋር በረጅም ጊዜ በቃል ኪዳን ግንኙነት ውስጥ አድርጎ ያየዋል። እናም ለሁሉም እንዲሰማ ያውጃል። ምክንያቱም በዚህ ነገር ላይ ቁም ነገር አለው። ምናልባት የልዩ ነገር መጀመሪያ ሊሆንም ይችላል። አንቺን የራሱ አድርጎ ለሚገልጽ ወንድ በሌላ አነጋገር እየተናገረ ያለው የይገባኛል ጥያቄ እያቀረበ መሆኑ አንቺ የእርሱ እንደሆንሽ ማለት ነው። አሁን ሁሉንም ሰው አሳውቋል። ሌላ ወንድ ይህቺ የእኔ ሴት ናት ሲል የሚሰማ ማንኛውም ወንድ ከፊቱ ለቆመችው ቆንጆ ወሲባዊ ሴት በአእምሮ የነበሩትን ማናቸውንም ጨዋታዎች፣ ዘዴዎች፣ ዕቅዶች፣ ተንኮሎች ወደ ጎን መተው እንዳለበት ያውቃል። ሌላ ወንድ ጮክ ብሎ ይህቺ የኔ ናትና እናንተ ለጠነሰሳችሁትና ላቀዳችሁት ነገር አትገባችሁም ብሎ ስላወጀ ቀጣዩዋ ላላገባች ሴት ወደ ክፍሉ እስክትመጣ መጠበቅ አለበት። ይህ እኛ ወንዶች ሁላችንም የምናውቀውና የምናከብረው የተከለከለ ኦፍ ሊሚትስ የሚባል ዓለም አቀፍ ኮድ የሆነ ልዩ የሆነ ምልክት ነው። ጓደኛዬ ብሎ ወይም በስምሽ ካስተዋወቀሽ ያለ ጥርጥር አንቺ ያ ብቻ ነሽ። ከዛ የዘለለ ቦታ አይሰጥሽም። በልባችሁ ሴቶች ሁላችሁም ይህንን ታውቃላችሁ። በእርግጥም ይህንን ለአንዲት ጓደኛዬ ላስረዳት ሳቅ በሳቅ ሆነች ስነግራት። ምክንያቱም ነገሩ በሕይወቷ ማዛመድ ችላለችና ነው። ከቤተሰቧና ከቅርብ ጓደኞቿ ጋር ለ12 ዓመታት ሳትሳተፍበት በነበረው ዓመታዊ የገና እራት ላይ ይህን በቅርብ አይታለች። አንድ ሰው አለች፣ በየዓመቱ አዲስ ሴት ይዞ ይመጣል። እያንዳንዳቸው ከበፊቷ የቆንጆ እንዲሁም ስለ ሥራው ወይም ስለ እረፍት ጊዜው ወይም ስለ አዲሱ የንግድ ሥራው ወይም ስለ ሌላ ነገር አዲስ ታሪክ ይዞ ይመጣል። ታሪኮቹና ሴቶቹ መለዋወጣቸውን ሲቀጥሉ አንድ ቋሚ የሆነ ነገር ቢኖር ከእነዚያ ሴቶች መካከል አንዳቸውም እንደ ሴት ጓደኛው ወይም እንደ እጮኛው አልተዋወቁንም ነበር አለች። ሁል ጊዜ ያለምንም ማመንታት በስማቸው ነበር የሚቀርቡት አለች። በቃ ማዕረጉ የለም። እናም ቀሪውን ምሽት ጠንከር ያለ መጠጥ እየጠጣና ከአሮጌ ጓደኞቹና የሥራ ባልደረቦቹ ጋር ሲጨዋወት ያሳልፋል። እርሷን በጠረጴዛው ላይ ብቻዋን ትቶ በዚያ ያጌጠ ልብስ ቦታዋ ያልሆነ ትመስላለች። ለመመሳሰል የተቻላትን እየሞከረች በጠረጴዛው ላይ የነበረው ሁሉ ባልና ሚስት በሩን ወጥተው እንደሄዱ ከመደበኛ ድግስ ታዳሚዎች መካከል አንዳቸውም እርሷን ከእርሱ ጋር ዳግመኛ እንደማያዩት ያውቁ ነበር። ከዚያ በአንድ የቅርብ ጊዜ የገና ግብዣ ላይ ከአዲስ ሴት ጋር መጣ። ጣቶቹ ከእርሷ ጋር ተሳስረው ሁለቱም እንደ ቼሻየር ድመቶች ፈገግ እያሉ መጡ። እንደ ወይዘሮ ወይም ሴቲቱ አስተዋወቃት እና ወዲያውኑ ሁሉም ሰው ነገሩ ምን እንደሆነ አወቀ። ነገር ግን
በሰጣት ማዕረግ ብቻም አልነበረም፣ በኋላው ባሉት ተግባሮቹም ጭምር ነበር ያደረገው። እጆቿን ይዞት ነበር። ሲያናግራት በቀጥታ ያያት ነበር። ለሁሉም ሰው ያስተዋውቃት ነበር። ከቢዝነስ ሰዎች እስከ በጣም የቅርብ ጓደኞቹ መጠጦችን ሲያመጣላት ወደ ባር ይሮጥ ነበር ለማምጣት መጠጥ እና ምሽቱ እንዲያልቅ እንደማይፈልግ ሰው አብሯት ይጨፍር ይዝናና ነበር። እናም ሁሉም ሰው በዚያ ምሽት ሲሄድ ያቺን ሴት እንደገና እንደሚያዋት ያውቁ ነበር። ጣቶቿ እንደ ዳያና ሮስ የኮንሰርት አልባሳት ሴቶችን በቶሎ የሚቀይረው ዘላለማዊ የጨዋታ ሰው ፕሌይቡክ ጋር ተሳስረዋል። እና ምን እንደሆነ ታውቂያለሽ? በሚቀጥለው ዓመት ወደዚያ ዝግጅት ሲመለሱ አዲስ ማዕረግ ነበራት። ማዕረጓ እጮኛዬ የሚል ነበር። በእርግጠኝነት እርሷ በዚህ ሰው ዕቅድ ውስጥ ገብታለች ነበረች። ስለዚህ ለአንድ ወንድ ቢያንስ ለ90 ቀናት የፍቅር ጓደኝነት ከጀመርሽና እናቱን አግኝተሽ የማታውቂ ከሆነ፣ አብራችሁ ወደ ቤተ ክርስቲያን የማትሄዱ ከሆነ፣ በቤተሰብሽ ወይም በጓደኞቹ አካባቢ ሆነሽ የማታውቂ ከሆነ እና ወደ ሥራ ማኅበራዊ ዝግጅት ወስዶሽ በስምሽ ካስተዋወቀሽ በዕቅዱ ውስጥ የለሽም፣ በወደፊቱም አይመለከትሽም። እናም ላጥበይ። ነገር ግን ማዕረግ የሰጠሽ ቅጽበት በሕይወቱ ውስጥ ትርጉም ባላቸው ሰዎች ፊት ጓደኛው፣ እህቱ ወይም አለቃው ቢሆኑም የአንቺን የይገባኛል ጥያቄ ያቀረበበት ቅጽበት ያ ወንድሽ መግለጫ ወይም ስቴትመንት እየሰጠ መሆኑን የምታውቂበት ቅጽበት ነው። ለሱ ያለውን ዓላማ እያወጀ ነው እና ያንን መረጃ ማወቅ ለሚገባቸው ሰዎች እያወጀ ነው። ማወጅ ቁልፍ ነው። አንድ ወሰን ስለ አንቺ ቁም ነገር እንዳለው አንዴ የይገባኛል ጥያቄ ካቀረበ ታውቂያለሽ። ሁለተኛው ምልክት ማቅረብ፣ ማሟላት ነው። ፕሮቫይድ ማድረግ። አንዴ የይገባኛል ጥያቄ ካቀረብን እኛ ወንዶች እና አንቺም ክብሩን ከመለሽ ስጋውን ወደ ቤት ማምጣት፣ ገንዘብ ማምጣት እንጀምራለን። በቀላል አነጋገር የሚወድሽ ወንድ አንቺና ልጆችሽ የሚያስፈልጋቸውን ሁሉ ማግኘታችሁን ለማረጋገጥ ያንን ገንዘብ ወደ ቤት ያመጣል። ያ የእኛ ሚና ነው፣ ዓላማችንም ነው። ህብረተሰቡ ለሺህ ዓመታት ለእኛ ለወንዶች የነገረን ዋና ተግባራችን ቤተሰቦቻችንን የተሟላላቸው መሆኑን ማረጋገጥ እንደሆነ ነው። በሕይወት ብንኖርም ብንሞትም የምንወዳቸው ሰዎች ምን የሚፈልጉት ነገር ሊኖር አይገባም። ይህ የወንድነት እምብርት ነው። አቅራቢ መሆን የወንድነት እምብርት ነው። ነገር ግን ስለ እሱ ብቻ ነው። ይህ ስለ እሱ ብቻ ነው። ወይም እሺ፣ ሌሎች ጥቂት ነገሮችም አሉ እዚህ ጋር። ለምሳሌ ምን ያህል ተሰጥኦ እንዳለህ በገንዘብ እያወራሁ አይደለም፣ እና ምን ያህል ማቅረብ እንደምትችል አሁን በገንዘብ እያወራሁም አይደለም፣ ስለ አንተ ሲሆን ማለት ነው። አንድ ወንድ ለሚወዳቸው ሰዎች በገንዘብና በሌሎች መንገዶች ማቅረብ መቻሉ ጥያቄ ውስጥ ከገባ ኢጎና ገና በጠዋቱ እንደ ቀበርሽው ቁጠሪ። ለሴቱና ለልጆቹ ማቅረብ በቻለ ቁጥር ትልቅነትና ሕያውነት ይሰማዋል። ቀላል ይመስላል፣ ግን እውነታው ያ ነው። እንደ አቅራቢ አንድ ወንድ መከፈል ያለባቸውን ሂሳቦች ይከፍላል። የቤት ኪራይ፣ የመብራት፣ የመኪና ብድር፣ ሸቀጦችን ይገዛል። የትምህርት ቤት ክፍያ ይከፍላል እና ሌሎች የቤት ውስጥ ወጪዎች ይሸፍናል። ገንዘቡን በማይረቡ ነገሮች ላይ አውጥቶ የተረፈውን ይዞልሽ አይመጣም። እናም በራስ ወዳድነት ትንሽ ድርሻ ሰጥቶሽ የቀረውን ለራሱ አይወስድም እና በእውነት የሚወድሽ ወንድ ለመሰረታዊ ፍላጎቶችሽ ገንዘብ እንድትጠይቂው አያደርግም። የሚያስፈልግሽና የምትፈልጊው ነገር እንዳይኖርሽ ያደርጋል። ምክንያቱም ብዙ ገንዘብ ወደ ቤት በማምጣት በትከሻው ላይ የሚሰጠው
እያንዳንዱ ድጋፍ ለትምህርት ቤት ልብሶች እና ቁሳቁሶች እና አሻንጉሊቶች ገንዘብ በመስጠት የሚያገኘው እያንዳንዱ መሳም መብራትና ኬብል እንዳይጠፋ በማድረግ የሚያገኘው እያንዳንዱ ምስጋና ወንድነቱን ያጎለብትለታል። ለዚያም ነው እውነተኛ ወንድ ከሆነ ለራሱ የሆነ ነገር መግዛትን ሁል ጊዜ ለቤተሰቡ ከሚያቀርበው ኃላፊነት በታች አድርጎ የሚያይ። ሌላ የጎልፍ ክለብ ወይም ውድ ጫማዎች ወይም ያጌጠ መኪና ወይም ወንዶች ገንዘባቸውን ሊያወጡበት የሚወዱት ማንኛውም ሌላ ነገር የማግኘት ፍላጎቱ ለማትወዷቸው ሰዎች ከማቅረብ ጋር ሲነጻጸር ኢምንት ይሆናል። ምክንያቱም ከነዚያ የጎልፍ ክለቦች ከሴት የሚገኝ እውነተኛ አድናቆት ትከሻውን ቀጥ እንደሚያደርግለት ሊያደርጉለት እንደማይችሉ ያውቃልና። በዚህም ምክንያት የሚያደርገው እያንዳንዱ ነገር የሚወዳት ሴት የሚያስፈልጋትን ማግኘቷን ለማረጋገጥ መሞከር ይሆናል። አሁን ሴቶች ከወንዶች በገንዘብ ነፃ ሆነው እንዲኖሩ ባደጉበት በዚህ ዘመን አንድ ወንድ በገንዘብ እንዲንከባከብሽ መጠበቅ ምንም ጥያቄ ሳይጠየቅ ግራ እንደሚያጋባሽ አውቃለሁ። በሕይወትሽ ሙሉ በቀጠሮዎች ላይ የራስሽን ድርሻ እንድትከፍሊ ደች ስታይል እንደምንለው እናም ሂሳቦችን ለመክፈል የራስሽን ቼክቡክ እንድታወጪ ከተማርሽ አንድ ወንድ ላንቺ ምንም እንዲያደርግልሽ መጠበቅ እንደሌለብሽ በተደጋጋሚ ከተነገረሽ ይህንን ቀላል ጽንሰ ሐሳብ ለመረዳት ለምን እንደምትቸገሪ መረዳት ይቻላል። ነገር ግን አንድን ወንድ ምን እንደሚነዳው አስታውሺ። እውነተኛ ወንዶች የራሳቸው ሰዎችን የተንከባከቡ፣ የለበሱ፣ የተጠለሉና በተመጣጠነ ሁኔታ የረኩ መሆናቸውን ለማረጋገጥ ማድረግ ያለባቸውን ያደርጋሉ እና ከዚያ ያነሰ ነገርን እያደረጉ ከሆነ ወንዶች አይደሉም፣ ወይም ደግሞ የእነርሱ ሴት አይደለሽም እንበል። ምክንያቱም ውሎ አድሮ ይህንን ለአንዲት ሴት ልጅ ያደርጋል፣ ምናልባት ለአንቺ ላይሆን ቢችልም ማለት ነው። በእርግጥ በጣም ብዙ ወንዶች ይህንን ኃላፊነት ይሸሻሉ። በራስ ወዳድነት፣ በሞኝነት ወይም በችሎታ ማነስ ወይም በሦስቱም ጥምረት ሊሆን ይችላል ማለት ነው ይሸሻሉ። ነገር ግን አንዳንድ ወንዶች በቀላሉ በቂ የሆነ ጠንካራ ገንዘብ ለማግኘት የሚያስችል ትምህርት፣ ግብዓትና አቅም የላቸውም እና አንድ ወንድ ማቅረብ ካልቻለ እንደ ወንድ አይሰማው። ስለዚህ ከአሰቃቂ የብቃት ማነስ ስሜት ለማምለጥ ይሸሻል። ወይም እነዚያን ስህተቶች በአደገኛ እጽና በአልኮል ውስጥ ይቀብራቸዋል። በእርግጥ በአብዛኛዎቹ ከንቱ ወንዶች የሚታዩት የፓቶሎጂ ማለትም የበሽታ ምልክቶች በሙሉ ማቅረብ ካለመቻላቸው ጋር ማያያዝ ትችያለሽ። አንዳንዶች ይህንን ለማሳካት ወንጀል ለመጠቀም ይሞክራሉ። በግልጽ እንደሚታየው እስር ቤቶችን ይህ እንደማይሰራ ይነግሩናል። በግልጽ የሚታየው እስር ቤቶቻችን ይህ የወንጀል መንገድ እንደማይሰራ ያስተምሩናል። አንዳንዶች አደገኛ እጽ ይጠቀማሉ። የጎዳና ማዕዘኖቻችን ይህ እንደማይሰራ ይነግሩናል። አንዳንዶች ዝም ብለው ይሮጣሉ። ልጆችን ብቻቸውን የሚያሳድጉና በዚህ ምክንያት ወደ ድህነት የሚወድቁ ሴቶች ቁጥር ይህ በእርግጠኝነት እንደማይሰራ ይነግሩናል። ነገር ግን ለራሳቸው ወይም ለሚወዷቸው ሰዎች ትክክለኛውን ነገር እያደረጉ ካልሆነ ወንዶች መካከል አንዱን በጣም የሚጸጸቱበት ነገር ምን እንደሆነ ጠይቂያቸው እስቲ እና አብዛኞቹ ተመሳሳይ ነገር እንደሚሉ እወራረዳለሁ። የማቅረብ አቅም ቢኖራቸው እንደሚመኙ ማለት ነው። ቢችሉ ማለት ነው። ቢሳካላቸው ማለት ነው። እርግጥ ነው አንዳንድ ወንዶች በቀላሉ በኪሳቸው ያለውን ገንዘብ ከሴቶቻቸው ጋር ለመጋራት ፈቃደኛ አይደሉም። አንዳንድ የራፕ ዘፈኖችና የሂፕሆፕ መጽሔቶች እንደሚነግሩሽ
እነዚህ ወንዶች ለተቃራኒ ጾታ ማንኛውንም የገንዘብ ዋጋ ያለው ነገር ካቀረቡ እንደተታለሉ ወይም ፕሌድ እንደሆኑ ይሰማቸዋል። አንዳንድ ወንዶች ባለቤታቸው እንዲያቀርብላቸው የምትጠብቅን ማንኛውንም ሴት በጣም ምቹ በሆነ ወሳኝ በሆነ አስቀያሚ ሐረግ ሀብት አዳኝ ወይም ጎልድ ዲገር ብለው ይፈርጇታል። ወደ ሴቶች ሲመጣ ይህ ሐረግ በዘመኑ ልክ እንደ ኒውዮርክ ፒዛ ቤት ሊጥ ይወራወራል። እንደውም ወንዶች ነገሩን በደንብ ከመሰረታቸው የተነሳ ሴቶች አንድ ወንድ ለእራታቸው እንዲከፍል ወይም በባር ውስጥ መጠጥ እንዲገዛላቸው ወይም ለወንዳቸው የገንዘብ መስፈርት እንዲያወጡ መጠበቅ እንደ ሀብት አዳኝነት እንዲያስቡ አድርገውናቸዋል። ነገር ግን እኔ እዚህ ልነግራችሁ የመጣሁት ሴቶች ሀብት አዳኝ የሚለው ቃል እኛ ወንዶች ከገንዘብ ዱካችን እንድንርቅ ከምናጠምዳቸው ወጥመዶች አንዱ መሆኑ ያንን ቃል ለእናንተ የፈጠርነው ገንዘባችንን ይዘን አንቺ ሳትጠይቂ ወይም ይህንን ወንዶች በመላው ዓለም ሊቀበሉት የሚገባ በጣም መሰረታዊና በተፈጥሮ ያለ ኃላፊነት ሳትጠብቂ የምንፈልገውን ሁሉ ከአንቺ ማግኘት እንድንችል ነው። ይህ ሴቶችን ማታለል ጌት ኦቨር ቃል ነው። በጣም ሕጋዊ የሆነ መነሻ ያለው እርግጥ ነው። ለጠንካራ ጥሬ ገንዘብ ብለው ብቻ ወንዶችን የሚጠብሱና የሚያገቡ ሴቶች ግን አሉ። ነገር ግን ወንድየው እንደ ወንድ ግዴታውን እንዲወጣ የምትጠብቅ ግልጽ ላደረገች ማንኛውም ሴት በስህተትና በዓለም አቀፍ ደረጃ የሚተገበር ቃል ነው። ይህንን እወቂ። አንድ ወንድ ለእራትሽ፣ ለፊልም ትኬት፣ ለክለብ መግቢያ ወይም ለጊዜሽ ክፍያ መክፈል ያለበትን ማንኛውንም ነገር እንዲከፍል መጠበቅ መብትሽ ነው። ሁላችሁም እርሱን እንደማልፈልገው እንዲያውቅ ለእራቴ እኔ እከፍላለሁ የሚለውን ሞኝነት ማቆም አለባችሁ። በሚቀጥለው ምዕራፍ ማንኛውም ወንድ የሚፈልጋቸው 3 ነገሮች ድጋፍ፣ ታማኝነትና ኩኪ ነው። ቻው። ድጋፍ፣ ታማኝነትና ኩኪ። ላይ እንደምጠቁመው አንድ ወንድ እውነተኛው ለማለት ነው። አንድ ወንድ ስል እንደሚያስፈልግ መሰማት ይፈልጋል። እንደሚያስፈልግ ተፈላጊ ነው እና ያንን እርካታ እንዲያገኝ ለመርዳት ቀላሉ መንገድ ለአንቺ እንዲያቀርብ መፍቀድ መቻልሽ ነው። ይህ ፍትሃዊ ብቻ ነው። እና የሚወድሽ ከሆነ እያንዳንዱ ሳንቲም ወደ ቤት ይመጣል። ገንዘቡን በሙሉ በቁማር አጥፍቶ ተመልሶ ይኸው $100 በዚህ ሳምንት ያለኝ ይሄ ብቻ ነው በፍጹም አይልም። ያንን ቼክ ይዞ በቀጥታ ወደ ቤት ይመጣል እና ያንቺን እያንዳንዱን ፍላጎት ከተንከባከበ በኋላ የሚተርፍ ነገር ካለ እሺ ያኔ ይጫወታል። ይህ የወንድ ጉዳይ ነው። ቆንጆ የምናደርገው እንደዚህ ነው። በገንዘብ ከመደገፍ ውጪ ሌሎችን የማቅረቢያ መንገዶች አሉ። ወንድምሽ ድሃ ሊሆን ይችላል። ነገር ግን ፍላጎትሽን በሌሎች ተጨባጭ መንገዶች በማሟላት ይህንን ለማሳካት በአቅሙ ያለውን ሁሉ ያደርጋል። ሸቀጣ ሸቀጥ ካለቀብሽ ወደ ሱቅ ለመሄድ ገንዘብ ሊሰጥሽ ላይችል ይችላል። ነገር ግን ጥቂት $ዶላሮችን እስኪሰጥሽ ድረስ ፍሪጅና ጓዳው ውስጥ ያለውን ትርፍ ነገር ሊያካፍልሽ ይችላል። ሌላ አነጋገር እንድትራቢ አይፈቅድም። መኪናሽ ከተበላሸ ለሜካኒክ መክፈል ላይችል ይችላል። ነገር ግን ጓደኞቹን ጠርቶ መኪናሽን ወደ መንገድ ዳር ለመግፋት ይረዳል እና መኪናሽ እስኪሰራ ድረስ ወደ ስራ ያደርስሻል። ስዕሎች እንዲሰቀሉ፣ የውሃ መውረጃው እንዲጠገን እና አዲስ ጋራዥ በር እንዲገጠም ከፈለግሽ
የሚወድሽ ወንድ ያንን ስዕል ግድግዳው ላይ ለመስቀል 20 ጫማ መሰላል ላይ ይወጣል። ቱቦውን ለመጠገን ትክክለኛውን ዕቃ ፈልጎ እስኪመጣ ድረስ ከውሃ መውረጃው የሚፈሰውን ውሃ ለመያዝ ባልዲ ያስቀምጣል እና ያንን የጋራዥ በር እንዴት እንደሚያስገባ ለማወቅ የመመሪያ መጽሐፉን ለሰዓታት ያነባል። ለሚወዳቸውና ለሚያስባቸው ሰዎች ማቅረብ በገንዘብም ይሁን በጉልበት የወንድ ዲኤንኤ አካል ነው እና የሚወድሽ ከሆነና ስለ አንቺ የሚያስብ ከሆነ ይህ ወንድ እነዚህን ሁሉ ነገሮች ያለ ገደብ ያቀርብልሻል። ሶስተኛው መጠበቅ መከለል ነው። ፕሮቴክት ማድረግ። አንድ ወንድ በእውነት ሲወድሽ ለአንቺ አጸያፊ ነገር የሚናገር፣ የሚያደርግ፣ የሚጠቁም ወይም የሚያስብ ማንኛውም ሰው የመደምሰስም አደጋ ይገጥመዋል። ወንድሽ አንቺን ያዋረደ ማንኛውም ሰው ዋጋውን እንዲያገኝ ለማድረግ በመንገዱ ላይ ያለውን ማንኛውንም ነገር ያጠፋል። ይህ የእሱ ተፈጥሮ ነው። በፕላኔታችን ላይ ያሉ አብዛኛዎቹን ወንዶች ምረጪና ተመሳሳይ ነገር እውነት ነው። ማንም ሰው ዋጋ ሳይከፍል ወይም ቢያንስ ከባድ ጠብ ሳይገጥመው ቤተሰቡን ማዋረድ አይችልም። ይህ በተፈጥሮ ያለ ነው። አንድ ወንድ ልጅ ከሚኖረው የመጀመሪያ ግንኙነት ማለትም ከእናቱ ጋር ካለው ግንኙነት ጀምሮ የሚታወቅና የሚከበር ገና ቅድመ ሁኔታ የሌለው ፍቅር ምን እንደሆነ ላያውቅ ይችላል። ነገር ግን ወንድ ልጅ እናቱ ስህተት ልትሰራ እንደምትችል በጭራሽ አምኖ አይቀበልም ወይም ለአንድ ሰው በእናቱ ላይ የሆነ ነገር እንዲናገር ወይም እንዲያደርግ አይፈቅድም። ይህ ለወንዶች ከማህፀን ጀምሮ ይማራሉ። እናትህን ሸፍናት፣ ጠብቃት። ማንም ስለ እርሷ ምንም ነገር እንዲናገር ወይም እንዲያደርግ አትፍቀድ እና ካደረገ ወደ ውጪ ወጥተህ መደባደብ እንደሚያስፈልግ አሳውቃቸው። ይህ በእኛም ቤት የተማርነው እንደዚህ። የ8 ዓመት ልጅ ሳለው እናቴ ወደ ከተማ ለመሄድ ለምናደርገው የአውቶቡስ ጉዞ ኮቷን እስክትለብስ ድረስ ቆሜ የጠበቅኩበት ጊዜ በግልጽ አስታውሳለሁ። አባቴ ወደ ክፍሉ ገባና በጣም በቀላሉ አንተና እናትህ ወደ ከተማ እየሄዳችሁ ነው፣ እናትህን ተንከባከብ፣ watch out for your mother አለኝ። ያ በአባቴ ቤት ሕግ ቁጥር 1 ነበር። ያለ እናትህና እህቶችህ ወደዚህ ቤት እንዳትመለስ። ራስህን ብትገድል ወይም አውቶቡስ ላይ ተሳፍረ ወደ ሌላ ቦታ ብትሄድ ይሻላል። ነገር ግን ያለ እናትና ልጃገረዶቹ እንዳትመለስ። አሁን ማንም በእናቴ ላይ ጣቱን ቢቀስር ምንም ማድረግ እንደማልችል በደንብ አውቅ ነበር። በዚያ አውቶቡስ ላይ በእውነት የምትጠብቀኝ እሷ ነበረች። ነገር ግን ጓደኛዬ አውቶቡሱ ላይ እና ሱቅ ውስጥ ትንሹን ደረቴን ነፍቼ ቤተሰቤን ለመጠበቅ የሆነ ነገር እያደረግኩ እንደሆነ እምል ነበር። ምክንያቱም ያ ማድረግ የነበረብኝ ነገር ነውና። በእርግጥም እያንዳንዱ ወንድ ፍቅሩን ለገለጸላቸውና ለሚያቀርብላቸው ሰዎች ማድረግ ያለበትና ለማድረግ ፈቃደኛ የሆነው ይህንኑ ነው። አንዴ ስለ አንቺ እንደሚያስብ ከተናገረ ለእርሱ ውድ ንብረት ነሽ። ያንን ውድ ንብረት ለመጠበቅ ማንኛውንም ነገር ያደርጋል። ከዕዳ ሰብሳቢ ጋር ስትከራከሪ ከሰማሽ ከማን ጋር ነው የምታወሪ? እስቲ ላናግረው ይላል። የቀድሞ ጓደኛሽ እየደወለ በሕይወትሽ ውስጥ ድራማ ከፈጠረ ወንድሽ ስለዚህ ጉዳይ ይናገረዋል። ልጆችሽ እየረበሹና ከቁጥጥር ውጪ ከሆኑ እነሱን ያናግራቸዋል። በሌላ አነጋገር ለቤተሰቡ ጥበቃና አመራር ይሰጣል። ምክንያቱም እውነተኛ ወንድ ጠባቂ እንደሆነ ያውቃልና። የራሱ የሆነውን የማይጠብቅ እውነተኛ ወንድ በሕይወት የለም። ጉዳዩ ስለ ክብር ነው። ይህ
ይህ አንድ ሴት ከወንዷ የምትፈልገው ቁልፍ ነገር እንደሆነ እከራከራለሁ። ምክንያቱም ሴት ልጆች ከልጅነታቸው ጀምሮ በሕይወታቸው ውስጥ በጣም አስፈላጊ የሆኑ ወንዶች ለእነርሱ ሲሉ ወደ ጦርነት እንዲገቡና ዋጋው ምንም ይሁን ምን ከማንኛውም ጉዳት ጠብቀው ደህና እንደሚያደርጓቸው እንዲጠብቁ ሆነው አድገዋል። ይህንን ሁላችንም በሚገባ ስለምታውቁት የሚወዳችሁ ወንድ አባት፣ ወንድም፣ አጎት፣ ባልም ወይም ፍቅረኛም ቢሆን ለእናንተ ክብር ሲል አቅሙ የፈቀደውንና ሁሉ እናም ከዚያም በላይ እንደሚያደርግ እርግጠኛ ስለሆናችሁ አንድ ሰው አደጋ በጋረጠባችሁ ጊዜ ለወንዳችሁ ለማሳወቅ ከፍተኛ የሆነ ጥንቃቄን ታደርጋላችሁ። መዘዙ ምንም ይሁን ምን አንድን ሰው ሊጎዳውም ይችላል። ለምሳሌ በሥራ ቦታሽ የሚፈጠርን ነገር አጋነሽ ማውራት ላይኖርብሽ ይችላል። ምክንያቱም ወንድሽ አስፈላጊ ከሆነ ወደ መስሪያ ቤትሽ ሄዶ ከአለቃሽ ጋር ሊላተም ሁሉ ይችላልና እና ሁላችንም እንደምናውቀው ያ ጥሩ ሁኔታን አይፈጥርም። እናቴ ቤት በነበረችበትና አንድ የመድን ዋስትና ሠራተኛ እናቴ የሌላትን ገንዘብ ለመቀበል በመጣበት ወቅት የተፈጠረውን አንድ ጊዜ አስታውሳለሁ። አባቴ በሥራ ላይ ስለነበር ይህ ሰው ወደ ቤታችን መጥቶ በሚቀጥለው ጊዜ ወደዚህ ስመጣ ይህን ገንዘብ ካላዘጋጀሽ ወየውልሽ ሲል ለእናቴ የተናገረውን ቃል በራሱ አልሰማም። አባቴ ስለ ሁኔታው የሰማው ከወንድሞቼና እህቶቼ ከአንዱ ነበር። እናቴን ሰውየው በትክክል ምን እንዳላት ሲጠይቃት በመጨረሻ ተሸንፋ ስለ ምልልሱ ከመንገሯ በፊት ለረዥም ጊዜ አመንትታ ነበር። ምን እንደተፈጠረ ልትነግረው አልፈለገችም ነበር። ምክንያቱም አባቴ እንደሚቆጣ ታውቅ ነበርና ነው። በመጨረሻ የሚያስፈልገውን መረጃ ሲያገኝ አባቴ ወደ እኔ መጣና የኢንሹራንሱን ሠራተኛ ብዙውን ጊዜ በምን ሰዓት እንደሚመጣ ጠየቀኝ። እኔም ነገርኩት እና በሚቀጥለው ጊዜ ያ ሰው ወደ ቤታችን ሲመጣ አባቴ እዚያ ሆኖ ይጠብቀው ነበር። ያንን ምስል መቼም በፍጹም ከዓይኔ ላይ አልረሳውም። ያ ሰው ከመኪናው ጀርባ እንኳን አላለፈም። በመስኮት ስንመለከት አባቴ የሰውየውን አንገት በሁለት እጆቹ ይዞ በመኪናው ላይ አጋድሞት ነበር። በድጋሚ ለሚስቴ አክብሮት የጎደለው ነገር ከተናገርክ እገድልሃለሁ አለው። አሁን ይህ ትንሽ የተጋነነ ሊመስላችሁ ይችላል። ነገር ግን እውነተኛ ወንዶች የሚወዱትን ለመጠበቅ የሚያደርጉት ይህንኑ ነው። ጥበቃ ማለት በአንድ ሰው ላይ አረመኔያዊ ጉልበት መጠቀም ብቻም አይደለም። በእውነት ስለ አንቺ የሚያስብ ወይም የሚወድሽ ወንድ በሌሎች መንገዶች ሊጠብቅሽ ይችላል። እናም ይጠብቅሻልም። በምክር ሊሆን ይችላል፣ ወይም ለአንቺ አደገኛ ናቸው ብሎ የሚያስባቸውን ተግባራት እሱ በመፈጸም ሊሆን ይችላል። ለምሳሌ ውጪ ጨለማ ከሆነ ለደህንነትሽ ስለሚያሰጋ መኪናውን ወደ ግቢ እንድታስገቢ ወይም ውሻውን ብቻሽን እንድታንሸራሽሪ ላይፈልግ ይችላል። በዚህ ሁኔታ አንቺ ቤት ውስጥ ሆነሽ ደህንነትሽ እንዲጠበቅ እሱ ምንም እንኳ ከባድ የሥራ ፈረቃ ጨርሶ የመጣ ቢሆንም መኪናዎቹን ያስገባል፣ እንዲሁም ውሻዎቹን ያንሸራሽራል። እንዲሁም ውጪ በማታ ከላክሽው ሱቅ ደርሶ ይመጣል። አንቺን ሊጎዳ የሚችል በሚመስል ሰው አጠገብ የምትሄጂ ከሆነ የሚወድሽ ወንድ በዚያ ሰውና በአንቺ መካከል በመግባት ይጠብቅሻል። ያ ሰው ምንም አይነት ሙከራ ቢያደርግ በአንቺ ላይ ጣቱን ከመሰንዘሩ በፊት በወንድሽ ማለፍ ይኖርበታል። ባለቤቴ ማርጆሪ በቅርቡ በጋራ ወደ ማዊ ባደረግነው የዓሣ ማጥመድና የውሃ ውስጥ ዋና ጉዞ ላይ እንዴት እንደጠበቅኳት ስታስብ አሁንም ድረስ ትስቃለች። እዩልኝ፣ ባለቤቴ በውሃ ውስጥ ለመዋኘት የተረጋገጠ ፈቃድ አላት። እኔ ግን የለኝም።
በዚያ በተዘበራረቀ የፓሲፊክ ውቅያኖስ ውሃው ላይ ስንወጣ ባለቤቴ እዛ ታች የሆነ ነገር ቢፈጠርባት እርሷን የምጠብቅበት ምንም መንገድ እንደሌለኝ ስለተሰማኝ መጨነቅ ጀመርኩ። ያም ሆኖ እርሷ ሁሉንም መሳሪያዎች ለብሳ ወደ ውሃው መውረድ ጀመረች። እኔ ተጨንቄ ወዲያውኑም ሲጋራ ለኩሼ በጀልባው ላይ እየተመላለስኩ ለመጥለቅ አስተማሪዎች ይህችኛዋ መመለስ አለባት ብዬ ማስረዳት ጀመርኩ። እርሷ ውሃ ውስጥ በገባች ጊዜ መዋኘት ለማይችለው የደህንነት ጠባቂ የመተንፈሻ ቱቦን ስኖርክል አድርጎ ገብቶ ዓይኑን እንዲጥልባት ነገርኩት። እንዲሁም በጀልባው ላይ ለነበሩት ሁሉ ከሥራ አስኪያጅ እስከ ካፒቴኑ ድረስ ባለቤቴ በ35 ደቂቃ ውስጥ ወደ ላይ ካልተመለሰች ሁሉም ሰው ልብስ ለብሶ እርሷን ለማምጣት ይገባል አልኳቸው። ጉዞዬ የሚመራው ሰው በተቻለው መጠን በትሕትና ነበር። ጉዞውን የሚመራው ሰው በተቻለው መጠን በትሕትና ነበር። ጌታዬ፣ ሁሉም ሰው ለአንድ ሰው ሲል ወደ ታች መውረድ አይችልም አለኝ። ነገር ግን ቃላቶቹ ለእኔ ምንም ትርጉም አልነበራቸውም። በየቃሉ እየተቅበጠበጥኩ እየነገርኩ ነው፣ ወይ ሁሉም ሰው እሷን ለማዳን ወደ ታች ይወርዳል፣ አለበለዚያ በጀልባው ላይ ያለውን ሰው ሁሉ እገድለዋለሁ። ይህች ጀልባ ያለ እርሷ የትም አትሄድም። ተነስታ ከሄደችና እርሷ ከሌለችበት ለሁሉም ሰው አከተመለት በሉ አልኩ። ባለቤቴ የሆነ ነገር እንደተፈጠረ ተሰምቷት መሆን አለበት። በድንገት ከውሃ በላይ ተመለሰች። እየረበሽኩ እንደሆነ አውቃለች። እናም ከመጥለቅ ይልቅ ወደ ጀልባው ተመለሰች። ምክንያቱም እሷ ውሃ ውስጥ ገብታ እኔ እርሷን ለመጠበቅ ተፈጥሯዊ ስሜቴን መጠቀም በማልችልበት ሁኔታ ውስጥ መሆኔ ምን ያህል እንደሚያስጨንቀኝ ታውቃለችና ነው። ያንን የዋና ጊዜ መተው እንደሚሻል አሰበች። እርሷ ምንም መጥፎ ነገር እንዳይደርስባት ለማድረግ ያለኝን መሠረታዊ የሆነ ፍላጎት ተረዳች። ማርጆሪ በጣም ጀብደኛ ሴት ናት። ነገር ግን በዚሁ ምክንያት ብዙዎቹን ነገሮች እንደ መጥለቅና ፓራ ሲሊንግ ያሉትን ትታለች። የሕልሜን ሴት በመጨረሻ አግኝቼ እርሷ እየተዝናናች ሳለ የፓራሹቱ ገመድ ተበጥሶ ግድግዳ ላይ ስትላተም ወይም እየጠለቀች የኦክስጅን ታንኩ አልሰራም ቢል ሕይወቷ አደጋ ላይ ወድቆ እኔ ምንም ነገር ማድረግ አልችልም። ኧረ በፍጹም ይህም ማድረግ አይታሰብም። እና በቃ እንደዚህ አይነት ነገር ይቅር። ጥሩ ጊዜ ለማሳለፍ ያለኝ ፍልስፍና ጥሩ ጊዜ አሳልፈ በሰላም ወደ ቤት በመመለስ ለሁሉም ሰው ስለ ጥሩ ጊዜ መንገር መቻል አለብህ የሚል ነው። ባለቤቴ በዚህ ቅር አትሰኝም። ዝም ብላ ስላሰብከኝ አመሰግንሃለሁ የኔ ማር ትላለች። እና እኔ ስለ እርሷ ስለምጨነቅ ዲኤንኤ እሷን እንድጠብቅ እንድደግፍና በምችለው መንገድ ሁሉ ስለ እርሷ እንዳውጅ ይጮህብኛል። በነገራችን ላይ አባቶቻችንና የእነርሱ አባቶች የእነርሱ አባቶችም እንዲሁ ያደረጉት በዚሁ መንገድ ነበር። በተፈጥሮ አቅማቸውና በእግዚአብሔር እርዳታ በጥቁር ወንዶች ላይ መጠበቅ፣ ማቅረብ እና ማወጅ ቀላል ባልነበረበት እና ባልተፈቀደበት እጅግ አስቸጋሪ ጊዜ ውስጥ እንኳን ሳይቀር እኛ ይህንን ዘንግተናል። ከወንዶቻችን መጠየቅም አቁመናል። ምናልባትም ልጆቻቸውን ብቻቸውን የሚያሳድጉ ብዙ ሴቶች ስላሉ ይሆናል። ወይም ወንዶቻችን ልጆቻችንን እንዴት እውነተኛ ወንድ መሆን እንዳለባቸው በቂ ትምህርት ስላልሰጡ ሊሆን ይችላል። ነገር ግን እውነተኛ ሴት የወንድን ምርጥ ማንነት ማውጣት እንደምትችል ጽኑ የሆነ እምነት አለኝ፣ አምናለሁ። አንዳንዴ ምርጥ ባህሪያችንን ለማውጣት ከራሳችን እናት ውጪ ሌላ እውነተኛ የሆነች ሴት ማግኘት ብቻ ያስፈልገናል። ሆኖም ያ ከሴቷ የሆነ ነገር ይጠይቃል። እያንዳንዱ ወንድ ቆሞ ኃላፊነቱን እንዲወጣ መጠየቅ አለባት።
በሬዲዮ ፕሮግራሜና በዕለት ተዕለት ሕይወቴ ከሥራ ባልደረቦችና ከጓደኞች ጋር ሳወራ ሴቶች ጥሩ ወንዶች እንደሌሉ ሲናገሩና ወንዶች ስለማያደርጓቸው ነገሮች ብዙ ሲያማርሩ ሁል ጊዜ እሰማለሁ። ነገር ግን እኔ የምከራከረው እውነተኛ ወንዶች ማድረግ የሚጠበቅባቸውን የማያደርጉት ማንም በተለይ ሴቶች እንዲያደርጉ ስለማይጠይቋቸው ነው ብዬ ነው። ወይም ወንዶች መስፈርቶችን ያከብራሉ፣ ስለዚህ መስፈርት ይኑርሽ የሚለውን ምዕራፍ ተመልከቱ። በአጭሩ ሴቶች የራሳችሁን የፍቅር ትርጉም በወንዶች ላይ መጫን አቁሙና ወንዶች በተለየ መንገድ እንደሚወዱ ተገንዘቡ። የወንድ ፍቅር በሦስት ምድቦች ብቻ ነው የሚወድቀው። እንደ ገለጽኩት የፍቅር ሦስቱ ፒዎች ፒኤስ ማወጅ ፕሮፌስ ያደርጋል፣ ማቅረብ ፕሮቫይድ ያደርጋል፣ እናም መጠበቅ ፕሮቴክት ያደርጋል እላችኋል። አንድ ወንድ ለቢሮ ድግስሽ አዲስ ቀሚስ ለመግዛት ከአንቺ ጋር ገበያ ላይ ወጣ ይችላል። ነገር ግን እውነተኛ ወንድ ወደዚያ ድግስ ያጅብሻል፣ ከጎንሽ ሆኖ እጅሽን ይይዛል። እናም በድግሱ ላይ ላሉ ሁሉ የእርሱ ሴት እንደሆንሽ በኩራት ያስተዋውቅሻል፣ ያውጃል። ስትታመሚ አቅፎሽና እጅሽን ይዞ አልጋ አጠገብ ላይቀመጥ ይችላል። ነገር ግን የሚወድሽ እውነተኛ ወንድ መድኃኒትሽን መግዛቱን፣ የሾርባ ቆርቆሮ መሞቁን እና አንቺ እስክትድኚ ድረስ ሁሉም ነገር ቦታውን መያዙን ያረጋግጣል። ማቅረብ ማለት ይሄ ነው። ዳይፐር ለመቀየር፣ ሳህን ለማጠብና የሞቀ ገላ መታጠብ በኋላ እግርሽን ለማሸት በፈቃደኝነት ላይነሳ ይችላል። ነገር ግን የሚወድሽ እውነተኛ ወንድ አንድ ሰው በአንቺ ላይ ጉዳት ወይም ሕመም ከማድረሱ በፊት ተራራ ያካልላል፣ በውሃ ላይ ይሄዳል፣ ይጠብቅሻል። ይህንን ልታምኚ ትችላለሽ። እነዚህን ነገሮች የሚያደርግልሽ ወንድ ካለሽ እመኚኝ እሱ ሙሉ በሙሉ በአንቺ ውስጥ ነው። ማንኛውም ወንድ የሚፈልጋቸው 3 ነገሮች ድጋፍ፣ ታማኝነትና ኩኪ ወይም ወሲብ። ሴቶች ውስብስብ ፍጥረታት ናቸው። ነገሮች ያስፈልጓችኋል፣ ብዙ ነገሮች እና የሚያስፈልጓችሁና የምትፈልጉት ምን እንደሆነ ባታብራሩለትም ወይም ከ5 ደቂቃ በፊት ያስፈልገኝ የነበረውና የምፈልገው ነገር አሁን ከምፈልገው ፍጹም የተለየ ቢሆንም እንኳ ወንድሽ እንዲያቀርብ ትጠብቂያለሽ። እንዲያውም አንዲት ሴት በእውነት ሙሉ በሙሉ እርካታ ማግኘት እንደምትችለው 4 የተለያዩ ወንዶችን ለራሷ በማግኘት ብቻ እንደሆነ ደጋግማ በቀልድ ተናግሬያለሁ። አንድ አሮጌ፣ አንድ አስቀያሚ፣ አንድ ማንዲንጎ ወይም ግዙፍ ሰው እና አንድ ጌ ግብረ ሰዶማዊ እያለች አሁን 4ቱ በአንድ ላይ ሽፋውልሻል። አሮጌው ሰው እሱ ከአንቺ ጋር ቤት ውስጥ ይቀመጣል። የጡረታ ቼኩን በአንቺ ላይ ያወጣል፣ ያቅፍሻል፣ ይይዝሻል፣ መጽናኛ ይሰጥሻል። እናም ከአንቺ ምንም አይነት ወሲብን አይጠብቅም፣ ምክንያቱም ደህና እሱ ለማንኛውም አይቆምለትምና ነው። ከእሱ የገንዘብ ዋስትና ታገኛለሽ። አስቀያሚው እሱ አንቺን ለመርዳት ከግዴታው በላይ ይሄዳል። ልጆቹን ከትምህርት ቤት በኋላ ወደ ትምህርታቸው ይወስዳል። ወደ ሸቀጣሸቀጥ ሱቅ ያደርሳል። ቅዳሜና እሑድ መኪናውን ያጥባል። ድመቷን ይጠብቃል። የሚያስፈልግሽን ሁሉ ያቀርባል። ምክንያቱም እንዳንቺ ያለች ቆንጆ ሴት ለእርሱ ትኩረት በመስጠቷ ብቻውን ደስተኛ ነውና። ከሱ የራስጌ ጌጤ ሚታይም ታገኛለሽ። የራስጌ ጊዜ ከሱ የራስጌ ጊዜ ሚታይም ታገኛለሽ። ማድረግ ያለብሽን ነገሮች ሁሉ ለማድረግ ጊዜ ይሰጥሻል እና ከዚያ ደግሞ ማንዲንጎ አለ።
አንድ ትልቅ ማንዲንጎ ያስፈልግሻል። ከእርሱ ምን እንደምታገኝ ታውቂያለሽ። እሱ ትልቅ ነው። ያን ያህል ብልህ አይደለም። ጥሩ ውይይት ማድረግ አይችልም። ከቅንድቡ እስከ እግር ጣቱ ድረስ ጡንቻዎች አሉበት እና ስታዩ እንደሚያረካሽ ታውቂያለሽ። ከእሱ የምትፈልጊው ያንን ብቻ ነው እና እሱም በትክክል መስጠቱን ያረጋግጣል። አእምሮን የሚሰርቅ ወሲብ ከማንዲንጎ የምታገኘው ያንን ነው እና ከዚያ ሰው ያስፈልግሻል። አብረሽው ገበያ የምትወጪው ከአንቺ ምንም የማይፈልግ ነገር ግን ወሬና አሮጌው ሰው ምን እንደገዛልሽ፣ አስቀያሚውን ሰው የትኛውን ጉዳይ እንዲያስፈጽምልሽ እንደላክሽው፣ እናም ማንዲንጎ እንዴት ለሳምንት ያህል እንዳንገላታሽ ዝርዝር ጉዳዮችን ብቻ መስማት የሚፈልግ ወሬኛ። አይተሻል? ይህ የሆነው ሰው የሚያስፈልግሽ ውይይት ሁሉ ይሰጥሻል፣ ፈገግታ፣ ምኑንም። 4 ወንዶች እያንዳንዳቸው ፍላጎትሽን ማሟላታቸው ደስታን ሊያመጣልሽ ይገባል ያልኩት ለሴቶች ፍላጎቶቻቸው ከተሟሉ በኋላ እንኳ ደስታ ዋስትና ስለሌለው ነው። በትክክል ምን እንደሚያስደስታችሁ የሚወስኑትን ወሰኖች፣ ሁኔታዎችና ዝርዝሮች በማንኛውም ጊዜ የመቀየር መብታችሁን እንደምትጠብቁ ሙሉ በሙሉ እንገነዘባለንና ነው። እናም በዚሁ መሠረት ለመስተካከል እንሞክራለን። ብዙውን ጊዜ ግን አንችልም። በተቃራኒው ወንዶች በጣም ቀላል ፍጥረታት ናቸው። እኛ ለማስደሰት ብዙ አይጠይቅም። እንዲያውም ማንኛውም ወንድ የሚፈልጋቸው 3 ነገሮች ብቻ ናቸው። ድጋፍ፣ ፍቅር እና ኩኪ ወይም ወሲብ። 3 ነገሮች በቃ ይሄው ናቸው። እናው ነገሩ ያን ያህል ቀላል እንደሆነ ልነግርሽ እዚህ አለሁኝ። የሚያስፈልገን ነገር በጭራሽ አይደክምም ወይም አይወላውልም። ብዙም ጠቃሚ አይሆንም ወይም ለማሳካት አስቸጋሪ አይሆንም። እንደውም አንዲት ሴት ለወንዷ ድጋፍ፣ ፍቅርና ወሲብ መስጠት ቀላል ይሆንላታል ብዬ እከራከራለሁ። ምክንያቱም በተፈጥሮዋ ውስጥ አለ። ድጋፍና ፍቅር ሴቶች በተፈጥሮ እና በነጻነት የሚሰጡት ነገር ነው። አንቺ ግን ሌላ ስም ትሰጪዋለሽ፣ መንከባከብ። እና አንድን ወንድ የምትወጂው ከሆነና የምትንከባከቢው ከሆነ ከእርሱ ጋር ወሲብ ለመፈጸም የሚያስችል ፍቅር አለሽ ብዬ እከራከራለሁ። ስለዚህ እነዚህ 3 ነገሮች ለአንቺ በተፈጥሮ የሚመጡ ናቸው እና ወንድሽ ለአንቺ የሚፈልገው ከአንቺም የሚፈልገው ይህንን ብቻ ነው። እስቲ በዝርዝር ላስቀምጠው። አንድ ሰው ከኋላችን እንዳለ ሊሰማን ይገባል። ንጉሥ ባንሆንም እንኳ ንጉሥ እንደሆንን ሊሰማን ይገባል። ከቤት ወጥተን ስንሄድ መላው ዓለም እኛን ለመምታት ተዘጋጅቶ እንደቆመ መረዳት አለብሽ። ጥቁር፣ ነጭ፣ ቢጫ ሽመል እያንዳንዱ ወንድ ለመዋጋት ተዘጋጅቶ ከቤት ይወጣል። በማንኛውም ሰዓት 3 ሰዎች በጠረጴዛው አልፈው የስንብት ደብዳቤ ፒንክ ስሊፕ የሚሰጡበት ሥራ ሊኖረው ይችላል። ሕይወቱን በቅጽበት የሚቀይር ከወንድሽ በታች ያለው ቦታ ላይ ያለው ሰው እሱን የሚጠለፍበትን መንገድ እየፈለገ ሊሆን ይችላል። ስለዚህ ትልቁን ክፍያ እሱ ማግኘት ይችላል እና የሚናገረው ወይም የሚያደርገው ነገር የወንድሽን ሥራ አደጋ ላይ ስለመጣሉ ቅንጣት ያህል ግድ የለውም። ወንድሽ የራሱን ጉዳይ ይዞ በመኪናው መንገድ ላይ እየሄደ ሊያስቆሙትና ከቁጥጥር ውጪ የሆነ ነገር ሊፈጠር ይችላል። ወይም አንድ ሰው መጥቶ ያለውን ሊወስድበት ይሞክር ይሆናል። በሌላ አነጋገር አንድ ወንድ ሁል ጊዜ በመጠባበቅ ላይ ነው። ሌላውን ወንድ እየገመገመ የራሱንና ያገኘውን ሁሉ ይህ አንቺንም ይጨምራል ለመከላከል በተጠንቀቅ ይቆማል። ስለዚህ ወደ ቤታችን ስንመለስ ጋሻችንን ማውረድ መቻል እንፈልጋለን።
በእውነት የምንፈልገው እኔ ማር፣ የኔ ማር ቀኑ እንዴት ነበር? ይህንን ስላደረግክልኝ አመሰግናለሁ። ይህ ቤተሰብ ይፈልግሃል፣ እንዲሁም በአንተ ደስተኛ ነኝ፣ ደስተኛም ነን ስትይኝ መስማት እፈልጋለሁ። ንጉሣዊ ባንሆንም እንኳ ንጉሥ እንደሆንን ሊሰማን ይገባል። እመኚኝ። ልዩ እንደሆንን እንዲሰማን ባደረግሽን ቁጥር በምላሹ የበለጠ እንሰጣለን፣ የበለጠ እንጥራለን። ግልጽና ቀላል ከእናቴ ተማሩ፣ ከእናቴ ተማሩ። ዘወትር እሑድ ጠዋት አባቴ ለቤተ ክርስቲያን ጸጉሬን ይቆርጥልኝ ነበር። ከወንበሩ ተነስቼ ሎሽን ተቀብቼ ሱፌንና ጫማዬን አድርጌ እናቴ ወደምትጠብቅበት ሳሎን ስገባ አንድ ጊዜ አይታኝ የዚያን ልጅ ጸጉር አቆራረጥ ይሁ አንተ ልጅ ጽድት ብለሃል ትለኝ ነበር። ወይም እዩትማ እሱን ቤተ ክርስቲያን ስትሄድ ዘንጠሃል። መልእክቱን በውስጥ ያስቀረሁት አዲስ ጸጉር ከተቆረጥኩና ጥሩ ሱፍ ከለበስኩ እናቴ ታደንቀኛለች። እናም እናቴ ጥሩ ሆኖሃል ስላለችኝ እና በደንብ እንድታይ ስላበረታታችኝ ትከሻዬን ቀጥ አድርጌና ጭንቅላቴን ቀና አድርጌ ከቤት እወጣ ነበር። እናም የአባቴም ደረት እንደ እኔው ተወጥሮ ነበር። ምክንያቱም ዘወትር እሑድ ይህ ሁሉ የሚቻለው በእሱ ምክንያት እንደሆነ ታስታውሰው ነበርና ነው። ዘወትር እሑድ ትስመውና ታመሰግነው ነበር። አንድ ወንድ ከሴቱ ያንን ይፈልጋል። እንዲህ እንድትለው ይፈልጋል። የኔ ማር፣ የኔ ውድ፣ ለእኔና ለልጆቹ የምታደርገውን ነገር ምን ያህል እንደማደንቅ ልነግርህ አልችልም ልትለው ይፈልጋል። እነዚህ ቀላል ቃላት ለአንቺና ለቤተሰብሽ መልካም ማድረጋችንን እንድንቀጥል ጥንካሬን ይሰጡናል። በሥራ ቦታ ጠንክሮ ከመስራት ያንን ደሞዝ ወደ ቤት ከማምጣት ጀምሮ ቅዳሜ ምሽት ስጋ ጠብሶ እስከ ማቅረብ ወይም የታጠበውን ልብስ እንደ ማጠፍ ላሉ ቀላል ነገሮች ሽልማት ካለበት በብዛት እናደርገዋለን። ያ ሽልማት አንድም ሳንቲም አያስወጣሽም። በቀላሉ ከልብ የመጣ መሆን ብቻ ነው ያለበት። እናም አመሰግናለሁ፣ የኔ ጌታ፣ አደንቅሃለሁ። በቃ ያ ለወንድሽ ምን ያህል አስፈላጊ እንደሆነ አታውቂም። ያቺ ትንሽ ማበረታቻ የበለጠ እንዲሠራ ታደርገዋለች። እኛ ጠንካራ ስለሆንንና መተቃቀፍ ስለምንፈልግ ያ ማበረታቻ አያስፈልገንም ብለሽ ታስቢያለሽ። ነገር ግን እኛ በእውነቱ ያስፈልገናል። እናም አንተ በጣም ትልቅና ጠንካራ ነህ እና የምፈልገው ሁሉ አንተ ነህ የምትል ሴት ከመጣች ደህና፣ ያንን የበለጠ ለማግኘት እንሄዳለን። የእኛ ፍቅር ከሴት ፍቅር ሙሉ በሙሉ የተለየ መሆኑን ተረጂ። የሴት ፍቅር ስሜታዊ፣ ተንከባካቢ፣ ከልብ የመነጨ ጣፋጭና ደግ እንዲሁም ሁሉን አቀፍ ነው። በጣም ወፍራም ከመሆኑ የተነሳ በቢላ ልትቆርጪው ሁሉ ትችያለሽ እና አንቺን ስትወድሽ ለአንቺ ታማኝ ናት። ራሷን ከሌላ ሰው ጋር ማየትም አትችልም፣ ምክንያቱም ለእሷ ሌላ ማንም አይሆናትምና። ያ የሴት ፍቅር ነው። ነገር ግን ለወንዶች ፍቅር ማለት ታማኝነት ነው። ታማኝ በመሆን ፍቅርሽን እንድታሳይኝ እፈልጋለሁ። ያ ማለት ምንም ቢፈጠር ከጎናችን ትቆሚያለሽ ማለት ነው። ከሥራ ብንቀነስ፣ ደሞዝ ባናገኝ እንኳ እንደምትቆዩ እናውቃለን። ከጓደኞችሽ ጋር ስትሆኚ በታላቅ ስሜት እንዲህ ትያለሽ፣ ያ የእኔ ሰው ነው፣ የእኔ ወንድ ነው፣ እኔ ለእርሱ ታማኝ ነኝ ትያለሽ ይላል ኢድሪስ አልባ። ዴንዝል አሸር
ወይም የመሳሰሉት ወደ ክፍሉ ቢገቡ ገንዘብ ከሱፋቸው እየፈሰሰ በአየር ላይ እየተንሳፈፈና እያብረቀረቀ ቢመጡ እጃችንን ጠበቅ አድርገሽ ይዘሽ ከልብሽ እነዚያን የሚያብረቀርቁ ሀብታም የሆኑ ወንዶች አልፈልጋቸውም፣ ምክንያቱም ለእኔ የሚሆነው የእኔ ሰው አንተ ብቻ ነህ ትያለሽ። እንዲህ እንደምትይ ተስፋ ማድረግ ብቻ ነው የምንችለው። ተስፋ ማድረግ ብቻ። ያ ታማኝነት ነው። የኛ አይነት ፍቅር ለወንዶች እነሱ አንድና ተመሳሳይ ናቸው። እናንተ የምትፈልጉት አይነት ፍቅር ቆንጆ ነው። ነገር ግን የኛ ፍቅር እንደናንተ ፍቅር አይደለም፣ የተለየ ነው። ሆኖም አሁንም ፍቅር ነው። እናም የወንድ ፍቅር በጣም ኃይለኛ ነገር ነው። አስደናቂ የሆነ ፍቅር ነው። ታማኝነትሽ እውነተኛና የማይነቀፍ ከሆነ ያ ሰው ለአንቺ ሲል ኮንክሪት ይገድላል፣ የማይቻለውን ያደርጋል፣ የትም ግን አይሄድም። ወንዶች ያስፈልጋቸዋል ምን? ወሲብ። እንወደዋለን። በዚህች ፕላኔት ላይ እንደሱ ያለ ምንም ነገር የለም። በቋሚነት ያን ያህል የምንፈልገው ሌላ ምንም ነገር የለም። ያለሱ በቀላሉ መኖር የማንችለው ሌላ ምንም ነገርም የለም። ቤታችንን ውሰዱ፣ ስራችንን ውሰዱ፣ የ69 ኤምፖላ መኪናችንን፣ የመጨረሻው የጌተር ጫማችንን ግን እባካችሁ ኩኪውን ወሲቡን አትከልክሉ። ስለ ሌላ ነገር ግድ የለንም። ኩኪውን እንፈልጋለን። የምንወዳት ሴት ጋር በአካል መገናኘት አለብን። ታማኝ ከሆነችልንና ከምትደግፈን ሴት ጋር እና ያንን የምናደርገው ፍቅር በመስራት ነው። ስሜታዊ ነገሮች ማውራት፣ መተቃቀፍ፣ እጅ መያያዝና መተሳሰር ያ የእናንተ ጉዳይ ነው። እነዚያን ነገሮች እናደርጋለን ምክንያቱም ለእናንተ አስፈላጊ እንደሆኑ እናውቃለንና። ግን እባካችሁ ተረዱ፣ እኛ ወንዶች የምናገኝበት መንገድ ወሲብ በመፈጸም ነው። በቃ 4 ነጥብ። የምንሰካው የምንሞላው እናም እንደገና የምንገናኘው በዚህ መንገድ ነው። ይህ የማይፈልግ ወንድን አላውቅም፣ አይቼም አላውቅም። ወሲብ በግንኙነት ውስጥ አስፈላጊ መሆኑን ማንኛውንም ወንድ ጠይቁ እና አይሆንም የሚል ሰው ካለ እየዋሻችሁ ነው። እኔ እስካሁን ያንን ሰው አላገኘሁትም። ስታገኚው ወደ ስሚዝሶኒያን ወይም ሙዚየም አምጪውና እናስገባዋለን። እሱ ያን ያህል ልዩና ብርቅ ነው። ነገር ግን ቀሪዎቻችን ወንዶች ልክ እንደ አየር ወሲብ ያስፈልገናል። ያለ እርሱ ቢበዛ ጥሩ 1 ወር አለሽ እና ከዚያ ከሌላ ቦታ ያገኘዋል። የእሱን ልጅ ካልተሸከምሽ በስተቀር እየነገርኩሽ ነው። ጋንግስተሮች በድጋፍና በታማኝነት ላይ የተገነቡ ናቸው። ወንዶች ወጥተው በእነዚያ 2 ነገሮች ላይ የተገነቡ ቡድኖችን ይመሰርታሉ። የጎደለው ነገር ወሲብ ብቻ ነው እና ሴት የጋንግ አባላት የሚገቡት እዚያ ነው። በሞተር ሳይክል ክለቦች፣ በካንትሪ ክለቦች፣ በኤሌክስ፣ በሜሰንስ፣ በፍራተርኒቲስ የወንዶች ዓለም በሙሉ የተገነባው በእነዚህ 3 መርሆች ላይ ነው። እሱን ለማሳደድ የማንነቃበት አንድም የሳምንት ቀን የለም። የአልፋ ፋይል አልፋ፣ የካፖ አልፋ ሳይ ወይም ሁሉም ቻይ የሆነው የኦሜጋ ሳይፋይ አባል አይደለሽም እንበል እና ቢያንስ ለ6 ሳምንታት ለማኅበሩ የማይጠፋ ድጋፍና ፍቅር ቃል ያልገባ ሰው ቀለማቸውን ለብሶ ቃል እንዳልገባ እንዳልተቀላቀለ ይወቅ። እነዚያ ልጆች አባል እንዳልሆንሽ ቢያውቁ ምን እንደሚፈጠር ታውቂያለሽ? ከታማኝነታቸው ከቀለማቸው ጋር መጫወት። ወይ ጉድ! አንድም ቀን ክሪፕ
ሁኚ እና ወደ ብለድ ቤት ሄደሽ ምን እንደሚፈጠር ተመልከች። አባል ሳትሆኚ ወደዚያ ካንትሪ ክለብ ለመግባትም ሞክሪ። ታማኝነት፣ ድጋፍ፣ ወንዶች የተሰሩት ከዚያ ነው እና አንዳቸውም ያለ ወሲብ መኖር አይችሉም። የሥራ ሳምንት ከበዛብሽ ወይም ደህና ካልሆንሽ ይረዳሻል። የሚወድሽ ከሆነ ማለቴ ነው። ግድ ከሌለው የአንቺን ኩኪ ለማግኘት ለመሞከር አይቸገርም። ዝም ብሎ ሄዶ በሌላ ቦታ ያገኘዋል። ነገር ግን በአንቺ ውስጥ ካለና አንቺን እየቀነሰሽ ከሆነ እያብላላሽ ከሆነ መጠናናት ስትጀምሩ ታደርጊ የነበረውን እያደረግሽ ካልሆነ የሚሰጠውን ሰው ያሰልፋል። እባክሽ ይህንን ስነግርሽ እመኚ። ለሁሉም ሰው ይህቺ የእኔ ልጅ ናት ይላል። ነገር ግን በዚያው ሰዓት የሚያስፈልገውና የሚፈልገውን ኩኪውን ለመስጠት የተሰለፈችና የምትጠብቅ ሌላ ሴት ትኖራለች። በስህተት አትረጂው። እኛ እንስሳት አይደለንም። ነገሮች እንደሚለወጡ እናውቃለን። ሕፃን ይመጣልና ዶክተሩ 6 ሳምንት መጠበቅ እንዳለብህ ይናገራል። ወይም የወር አበባሽ ይመጣል፣ ሆርሞኖችሽ ይለዋወጣሉ እና ስሜት ውስጥ አትሆኝም። ነገር ግን ምክንያቶቹ ለዘላለም ሊቀጥሉ አይችሉም። ከፈለግሽ ወንድሽን ማሳጠር ትችያለሽ። አንድ ወንድ ሚስቱን፣ ቤተሰቡን፣ ቤቱን ወይም የቤቱ ወንድ የመሆን ሚናውን፣ ሁሉንም ገንዘብ ወደ ቤተሰብ ሂሳብ የሚያመጣውን፣ ምናልባትም ትንሽ ትርፍ ወደ አንቺ የሚያስገባውን ያህል ቢወድም ከተጫወትሽበትና ኩኪውን በፍርፋሪ መስጠት ከጀመርሽ ችግር ይሆናል። ስለ ራሴ ልምድ ስናገር በቅርቡ 50 ሞላኝ እና አሁን እነግርሻለሁ፣ በዚህ አካባቢ አታሳጥሪኝ። በእኔ ዕድሜ ለጥቂት ጊዜ እታገስሻለሁ፣ ምክንያቱም ሥራ ይበዛብኛል። የምመራው ኩባንያ አለኝ፣ የምጠብቀው ፕሮግራም አለ። በመንገድ ላይ፣ በመድረክ ላይ፣ በራዲዮ፣ በመጽሐፍ፣ በመጽሔት፣ በመተወን የራሴን የበጎ አድራጎት ድርጅት በመደገፍና ከሌሎች ጋር በመስራት ላይ ነኝ። ሩጫ ላይ ነኝ እና በእኔ ዕድሜ ማበላሸት አልችልም። በአእምሮ፣ በስሜት ወይም በመንፈስ ሲኦል ለእኔ አማራጭ አይደለም። ወደ ሰማይ በር ለመድረስ የምችለው እያደረግኩት ነው። እናም የትኛውን ቀን ሊሆን ይችላል ማበላሸት ከጀመርኩ የደም ግፊት፣ ስትሮክ ሊመታኝና የሰማይ ቤቴን ላጣ እችላለሁ። ግን እውነታው ወደ ቤት ሄጄ ጭንቀቴን ማቃለል ካልቻልኩ ችግር አለ። ጌታን አናግሬና ኩኪውን እንድትሰጪኝ ላነሳሳሽ ሞክሬ አሁንም ከእኔ ጋር መቀራረብ የማትችይበትን ምክንያት እየደረደርሽልኝ ከሆነ የሆነ ነገር ሊቀየር ነው ማለት ነው። እና በቤትሽ ውስጥ ነገሮች ያን ያህል የተለያዩ አይደሉም ብዬ እወራረዳለሁ። ከታመመ ልጅ ጋር ለሳምንት ያህል ሌሊቱን ሙሉ ነቅተሽ ሊሆን ይችላል። ለዚያ የችኮላ ሰዓት ጉዞ መንገድ ከመጀመርሽ በፊት ሌላውን ወደ ትምህርት ቤት አውቶቡስ ለማድረስ ማለዳ ተነስተሽ ሊሆን ይችላል። በቂ ያልሆነና የማያረካ ምሳ ለመዋጥ የ15 ደቂቃ እረፍት ብቻ አግኝተሽ ለ8 ሰዓታት ከሥራ ባልደረቦችሽና ከአለቃሽ ጋር ታግለሽ ሊሆን ይችላል። እናም ከዚያ ሁለተኛ ሥራሽ ለመጀመር ልጆችሽን ለመመገብና ለመንከባከብ በችኮላ ትራፊክ ውስጥ ወደ ቤት ተመልሰሽ ይሆናል። ራት መብሰል አለበት እና የቤት ሥራ መታየት አለበት እና የልብስ እጥበት መከናወን አለበት እና ዝርዝሩ እና እያለ ይቀጥላል። ወንድሽ ወደ አንቺ ሲመጣ በአእምሮሽ ውስጥ የመጨረሻ ነገር የአንድ ጓደኛዬ ትከሻን መታ ላለው ነገር አዎንታዊ የሆነ ምላሽ መስጠት ብቻ ነው። እሷ ስለምን እንደማወራ ታውቃለች አለኝ። በመጨረሻ ደክሞሽ አልጋ ላይ ስትወድቂና ዝም ብለሽ ለመፍዘዝ ስትፈልጊ የምትወጂውን ፕሮግራም እያየሽ እያለ ይኸው ይመጣል። ትከሻሽን መታ፣ ወሲብ ይጠይቃል። በጣም ያበሳጫል።
ሆኖም ያቺ ጓደኛዬ ያላወቀችው ነገር ባሏ ትከሻ መታው እንደሰለቸው ነው። በሱ አእምሮ እሱም ቀኑን ሙሉ ሰርቷል፣ ልክ እንደሷ ጠንክሮ እና ምናልባት በምሽቱ ክፍለ ጊዜ በቤት ውስጥ እሷ ያደረገችውን ሁሉንም ተመሳሳይ ነገሮች ባያደርግም እንኳ እሱም በቤቱ ዙሪያ ሥራ ሰርቷል። እናም ልክ እንደሷ ከቀኑ ውጣ ውረድ ማረፍ ያስፈልገው ነበር። እሷ ቴሌቪዥን ማየት ትወዳለች፣ እሱ ወሲብ ማድረግ ይወድ ነበር። እሷ ሁል ጊዜ ወሲብ ለመፈጸም በጣም ይደክማታል የሚል ስሜት ነበራት። እሱ ወሲብ አለማግኘት ሰልችቶት ነበር። ስለዚህ እሷ በሚወዷቸው ፕሮግራሞች ዘና ስትል እሱ ከቤት ውጪ ከሌላ ሴት ጋር ሄዶ ዘና ይል ነበር። አሁን ያደረገው ትክክል ነበር እያልኩ አይደለም፣ ግን እንደ ወንድ በመጨረሻ ያደረገበትን አመክንዮ መረዳት ግን እችላለሁ እና እኔ በማታለል መንገዶች የመጣ አስቀያሚ ነገር ሁሉ ከመፈጠሩ በፊት በመኝታ ክፍላቸው ብሆን በጣም ብልህ የሆነ ምክር እሰጣቸው ነበር። የምትወዷቸውን ዕውቅና ስጡ። ያ ማለት አንድ ወንድ ሴቱ ከባድ ቀን እንዳሳለፈች ካየ እና ምሽቶቹ በተቀላጠፈ ሁኔታ እንዲሄዱ በቤቱ ዙሪያ ተጨማሪ እርዳታ እንደሚያስፈልጋት ከተረዳ ወንድየው ጨዋታውን ማሻሻል አለበት። እሷ ካበሰለች እሱ ሳህን ያጥባል። ለነገ የልጆች ልብስ ካዘጋጀች እሱ የቤት ሥራውን ያዘጋጃል። ልጆቹን ወደ አልጋ ከወሰደች እሱ ሁኔታውን በማመቻቸት በማጽዳት፣ ውሃ በማሞቅ፣ በወይን ብርጭቆ እንድትረጋጋ በማድረግ ከሚወዳት ሴት ጋር ወሲብ መፈጸም መለቀቅ ብቻም ሳይሆን የፍቅር ተግባር መሆኑን ግልጽ ለማድረግ አስፈላጊውን ሁሉ በማድረግ ሚስቱን ወደ አልጋው ይወስዳል እና እሷ ምናልባትም በምላሹ ፈቃደኛ ትሆናለች። በንዴት ሳይሆን መፈለግ ምን እንደሚመስል በማወቅ በሚመጣ ታላቅ ደስታ። ነገር ግን የትኛውም ወንድ ከእሷ ጋር ወሲብ ለመፈጸም ሲል በየቀኑ ማታ ሚስቱን እያዝናና እንደማይኖር ተረችው። አያረገው። ያ ምክንያታዊ አይደለም። አንዳንድ ጊዜ ዝም ብሎ አንቺን ይፈልጋል ያለ ቅንጦት። በአንቺ የሚሰሩ ነገሮች ዝርዝር ላይ ሌላ ሥራ እንደጨመረ እንዲሰማው ሳይገደድ እያንዳንዱ ወንድ ያንን ከሴቱ ይፈልጋል። እያንዳንዳችን ለማጠቃለል ከእነዚህ 3 ነገሮች ድጋፍ፣ ታማኝነትና ወሲብ ከአንቺ ማግኘት አለብን። አለበለዚያ ቡም እንሄዳለን። ለእኛ ሸመታ ልትወጪ በየቀኑ እራት ልታበሲና ትኩረት እንደምትሰጪና እንደምታስቢ ለማሳየት የምንወደው የኦቾሎኒ ቅቤ በካቢኔ ውስጥ መኖሩን ልታረጋግጪ ትችያለሽ። ነገር ግን ቀናችን ሲበላሽ ከአንቺ የምንፈልገው እነዚያን 3 ነገሮች ብቻ ነው። እኔ ወደ ቤት ስመጣ ያንን ስጪ እና እኔ ተመልሼ ወጥቼ ይህንን ጦርነት ላንቺ እዋጋዋለሁ። አንዲት ሴት ለወንዷ እነዚያን 3 ነገሮች የማታደርግበት ቅጽበት የሚያደርግለትን ሰው እንደሚያገኝ ቃል እገባልሻለሁ። ወዲያው ያለ እነዚህ ነገሮች በሕይወት መቆየት አንችልም። ለ90 ቀናት አንችልም። አሁን እምልሽን ላትወጂው ትችያለሽ። ነገር ግን ማንኛውም ወንድ ስለዚህ ቃላት ጠይቂ ውስቲ እና እውነት መሆናቸውን አረጋግጪ። እናም ያው ሰው ይህንን አንድ ቀላል ነገር ይነግርሻል። እውነት ነው ይልሻል። ድጋፍ፣ ታማኝነት፣ ኩኪው እነዚህ 3 ነገሮች ካቀረብሽ አንቺ እንድታደርጊለት የምትፈልጊውንና
የሚያስፈልግሽን ማንኛውንም ነገር የሚያደርግልሽ ወንድ በእጅሽ ይኖርሻል። ጥርት ያለና ግልጽ ነው አይደል? ክፍል 3ን እንደዚህ አንብበን ጨርሰናል። ክፍል 4ን እንቀጥላለን። ክፍል 4 መነጋገር አለብንና ሌሎቹ ወንዶችን የሚያስፈሩ ቃላት ይላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ። ይህንን ጽሑፍ መጽሐፍ ተርጉሜ ያቀረብኩላችሁን የዮናታን ዳዊት አሰፋ ሲሆን ደስ የሚል ጊዜ፣ ትዳር፣ ሁሉንም ነገር እመኝላችኋለሁ።